እንግዲህ ምዕራፍ 7ን ስንመለከት ሶስት የጊዜ መዋቅሮችን እናገኛለን። እሺ በጣም መጽሐፉን በምዕራፍ 7 ላይ የራሱ አከፋፈል አለ። ወደ አከፋፈሉ እየገባው አይደለም፣ ግን አንዱ ምዕራፍ ሶስት የጊዜ መዋቅሮች እንዳሉት በአይምሯችሁ መጀመሪያ ብታውቁ ደስ ይለኛል። አንደኛው ከበዓሉ በፊት ነው። ምዕራፍ 7 ቁጥር 2 ላይ እንዲህ የሚል ቃል አለ፣ የአይሁድም የዳስ በዓል ቀርቦ ነበር ይላል። ስለዚህ ቀርቦ ነበር የሚል የዳስ በዓል መግቢያ መሆኑን የተጠቀሰ የጊዜ መዋቅርን ታገኛላችሁ። ሁለተኛው የበዓሉ እኩሌታ በዚሁ ምዕራፍ 7 ቁጥር 14 ላይ ደግሞ የበዓሉ እኩሌታ የሚል ደግሞ ምዕራፍ 7 ቁጥር 14 ላይ አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ መጥቶ ያስተምር ነበር የሚል ቃል ታገኛላችሁ። ስለዚህ በምዕራፍ ውስጥ ሌላው በዓሉ እኩሌታ ላይ የተከናወነ ነገር ታገኛላችሁ ማለት ነው። በሶስተኛ ደረጃ ደግሞ ከበዓሉ በኋላ የሚል የጊዜ መዋቅር ታገኛላችሁ። እሱ ደግሞ ምዕራፍ 7 ቁጥር 37 እዛው ላይ ስትመጡ 37 ላይ ስትመጡ ከበዓሉም በታላቁ በኋላኛው ቀን ኢየሱስ ቆሞ የሚላለ። ስለዚህ በምዕራፍ 7ን ባጭሩ በሶስት የጊዜ መዋቅር ውስጥ የተከናወኑ ነገሮችን እናያለን። በመጀመሪያው የጊዜ መዋቅር ውስጥ አለማመን የሚባል ነገር ይታያል። አንቢሊፍ እነማን ናቸው የማያምኑት እናየዋለን ስንገባ። ግን አለማመን የሚባል ነገር እናያለን። በበዓሉ እኩሌታ ላይ ደግሞ ክርክር እናያለን። በበዓሉ እኩሌታ ላይ በተጠቀሰው ክፍል ደግሞ ክርክር እናያለን። ከበዓሉ በኋላ በሚለው ጊዜ መዋቅር ውስጥ ደግሞ ክፍፍል እናያለን። ስለዚህ ኢየሱስ በዚህ ምዕራፍ ውስጥ ባስተማረው ትምህርትና ባከናወነው ድርጊት አለማመን ነበር፣ ክርክር ነበር፣ ክፍፍል ነበረ። አንቢሊፍ፣ ዲቤት ኤንድ ዲቪዥን የሚል ነገር እናያለን ማለት ነው። ስለዚህ አሁን ምዕራፍ 7 ቁጥር 1ን እንመለከታለን። ስለዚህ ምዕራፍ 1 እስከ ቁጥር 9 አለማመን የሚል ርዕስ እንሰጠዋለን። ምዕራፍ 7 ከቁጥር 1 እስከ 9 አለማመን የሚል ርዕስ ልንሰጠው እንችላለን። ከዚህ በኋላ እንግዲህ ኢየሱስ አይሁድ ሊገድሉት ይፈልጉ ነበር፣ በይሁዳ ሊመላለስም አይወድም ነበርና በገሊላ ይመላለስ ነበር። እንግዲህ ምዕራፍ 5 ላይ ወደኋላ ሄዳችሁ ስትመለከቱ ያንን ሽባ የነበረው ለ38 ዓመት ጀምሮ በሽተኛ የነበረውን ሰው በመፈወሱ በጣም አግሬሲቭሊ ሊገድሉት ይፈልጉ እንደነበር መጽሐፍ ቅዱስ ይነግረናል። በጣም በጠንካራ ሁኔታ እንግዲህ ከዮሐንስ ወንጌል ዘገባ ተነስተን ስናይ ከዮሐንስ ምዕራፍ 5 ዘገባ በኋላ ኢየሱስ ክርስቶስ በአይሁድ ሊገደል በጥብቅ ይፈለግ እንደነበር መረጃዎች እናገኛለን። ስለዚህ ኢየሱስ ከዛ በኋላ እግዚአብሔር ከበጀተለት የጊዜ መርሃ ግብር ቀድሞ እንዳይሞት አስፈላጊውን ጥንቃቄ ያደርግ እንደነበር አሁን በዚሁ ምዕራፍ ላይ ቀጥለን የምናያቸው አንዳንድ ጥቅሶች መረጃ ይሰጡናል ማለት ነው። ስለዚህ በይሁዳ ሊመላለስ አይወድም ነበረ። በይሁዳ ከሚመላለስ ይልቅ በገሊላ መቆየትን ምርጫው አድርጎ ነበር ይላል። ይህ ይሁዳና ገሊላ እንግዲህ የእስራኤልን ጂኦግራፊ ስታጠኑ ከ70 እስከ 90 ማይልስ ወይም ደግሞ ከ110 እስከ 145 ኪሎ ሜትር ርቀት አላቸው ይሁዳና ገሊላ ማለት ነው። ኢቨን አሁን ባለው ሁኔታ እንኳን ከኢየሩሳሌም በገሊላ ባህር አድርጋችሁ ወደ ገሊላ ስትሄዱ በአጠቃላይ የሚፈጀው 2 ሰዓት ያለው ማለት ነው። ስለዚህ ኢየሱስ በኢየሩሳሌም ከሚደረገው የዳስ በዓል ራቅ ብሎ በገሊላ የ2 ሰዓት መንገድ ከይሁዳ ርቆ ነበረ ማለት ነው። ከይሁዳ በገሊላ የ2 ሰዓት መንገድ ርቆ ነበረ የነበረው እና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር ይላል። እንግዲህ ይሄ የዳስ በዓል የምንለው እስራኤላውያን ባለፈውም ነግሬያቸዋለሁ፣ ሌሎቹም ብርቶች ወንድሞቼ ሲያስተምኗቸው እንደነገሩ ተስፋ አደርጋለሁ። እስራኤላውያን በዓመት የሚያከብሩት 3 በዓል አለ። የመጀመሪያው የፋሲካ በዓል ነው፣ ፓሳህ የምንለው። ሚዝራይም የሚሉት በዓል አለ። እሱ የነፃነታቸው በዓል ነው። ከግብፅ ባርነት ነፃ መውጣታቸውን ያስቡበታል። በሌላ አነጋገር የገብስ መከር በዓል ብለው ይጠሩታል። ሁለተኛው ደግሞ ቴበርናክልስ የሚሉት ወይም ደግሞ በእነሱ ቋንቋ ሶኮት ብለው
የሚጠሩት የዳስ በዓል ነው። የዳስ በዓል ነው። ይሄ የዳስ በዓል እስራኤላውያን ከግብፅ ከወጡ በኋላ በምድረ በዳ 40 ዓመት እግዚአብሔር በደመና ቀኑን በደመና ሌቱን ደግሞ በብርሃን አምድ እንደመራቸው እያሰቡ በጣም የሚገርማችሁ ድንኳን ደንኩ ነው። በተለይ ከተለያየ የወይን ሐረግ ድንኳን ደኩ ነው። በእነዚህ 7 የዳስ በዓል መታሰቢያ ቀናት ውስጥ ምንድን ነው የሚያደርጉት? ቁጭ ብለው እግዚአብሔርን ያመሰግናሉ፣ ይዘምራሉ፣ ይበላሉ፣ ይጠጣሉ። እግዚአብሔር በምድረ በዳ እንዲህ ከለላ ሆኖናል ብለው የሚያስቡት በዓል ነው የዳስ በዓል። ስለዚህ በዘሌዋውያን ምዕራፍ 23 ከቁጥር 33 እስከ 43 የዚህን በዓል አከባበር ወግና ስርዓት ታገኛላችሁ። ጊዜው በዕብራውያን ወር ቲሽሪ 15ኛ ቀን እንደሚጀምር ለ7 ቀናት እንደሚከበር በ8ኛው ቀንም ሸሚኒ ኤጽሬት በሚል ልዩ የመዝጊያ ስብሰባ እንደሚያደርጉ አንዳንድ የታሪክ ምንጮቻቸው ይጠቅማሉ ማለት ነው። ስለዚህ ዳስ ወይም እነሱ ሱካ ብለው በሚጠሩት መጠለያ ውስጥ እግዚአብሔር ያደረገላቸውን መልካምነት፣ ውለታ፣ ከለላ እያሰቡ እግዚአብሔርን የሚያመሰግኑበት በዓል ነው። በሌላ ስሙ የመከር በዓል፣ የደስታ በዓል ተብሎ ይጠራል። ዘዳግም 16:14ን ደግሞ ስታነቡ የመከር በዓል፣ የደስታ በዓል ብለው እንደሚጠሩት መረጃ ታገኛላችሁ። ብዙ መስዋዕትን በዚህ ቀን ያቀርባሉ። የውሃ ማፍሰስ ስርዓትም ያደርጋሉ። በኋላኛው የቤተ መቅደስ ዘመን ካህናት ከሴሊሁም መጠመቂያ እየወሰዱ ያፈሱ ነበረ። በተለያየ ስፍራ በተለይ በመቅደሱ አካባቢ ባለው ገንዳ ላይ ውሃ ያፈሱ ነበር። ይሄ የሚያስረዳው በምድረ በዳ በሚሄዱበት ጊዜ እግዚአብሔር ካለት ውሃ አፍልቆ አጠጥቶናል ሲሉ የውሃ በዓልም ደግሞ አድርገውት እንደነበር ይናገራል። በጣም ብርሃን ይዘው የሚያከብሩት በዓል ነው። እግዚአብሔር በብርሃን አምድ እንደመራቸው ለመናገር ነው ያን የሚያደርጉት። ከፍ ብላችሁ ደግሞ 6ን አጥንታችኋል። 6 ላይ ደግሞ ራሱን የሕይወት እንጀራ አድርጎ ያቀርባል። ስለዚህ እውነተኛው መና፣ እውነተኛው ብርሃን፣ እውነተኛው ደግሞ ዳስ ወይም እረፍት ኢየሱስ መሆኑን በእነዚህ ምዕራፎች አከታትሎ ይናገራል። በ6 በ7 እና በ8 እነዚህን ነገሮች ኢየሱስ በንጽጽር እንደሚነግራቸው ማየት እንችላለን ማለት ነው። ስለዚህ የዚህ ምዕራፍ መሪ ቃል ዮሐንስ 7:37 እስከ 39 ያለው ነው። ምን የሚለው? ማንም ቢጠማ ወደ እኔ ይምጣ ይጠጣ የሚለው ቃል የምዕራፍ 7 መሪ ወይም ደግሞ ቁልፍ ቃል ሆኖ ይመዘገባል ማለት ነው። ይመዘገባል። ስለዚህ አይሁድ ይሄ ዳስ በዓል ቀርበው ነበር። እንግዲህ ወንድሞቹ በማቴዎስ ወንጌል ምዕራፍ 13 ቁጥር 55 እና በማርቆስ ምዕራፍ 6 ከቁጥር 1 እስከ 6 እንግዲህ በእናት በኩል የሚገናኙ ወንድሞች እንዳሉት ይታመናል። ታውቃላችሁ፣ ይታመናል። እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዴ እያገለገልኩ ዮሴፍ ቤተክርስቲያን እንግዲህ ልጆች አሏት ብዬ አንዴ ተናግሬ የተበጠበጠው ብጥብጥ እኔ መቼም አረሳውም እና በትልቅ ብጥብጥ ነው የፈጠሩት። በእውነት ቀለብ የሚሰፍሩ ቤት የሚከራዩ ነው የሚመስሉት። የሆነ ሆኖ ነውር አይደለም ኢየሱስ ያለ ወንድ ዘር ከማርያም እንደተወለደ፣ ነገር ግን ደግሞ የዮሴፍ ልጆች ተብለው ወይም በሌላ አነጋገር በእናት የሚገናኙ ወንድሞች እንዳሉት መጽሐፍ ቅዱስ ያስረዳል። ዲቤቴብል አይመስለኝም። ብዙ የሚከራከሩበት ሰዎች አሉ። ይህን መቀበል አለመቀበል ግን ትልቅ ነገር አይደለም። በዘላለም ሕይወታችን ላይ አድ የሚያደርገው ነገር አለ ብዬ አላስብም። ግን መጽሐፍ ቅዱስ ስርጉት በቅድስና ድንግል በሕሊና እያለ የሚናገረው ስለ ኢየሱስ እናት የሚያቀርብልን ምንም አይነት ዘገባ የለም። የከበረች ሴት ናት። የእምነት ሴት ናት። የኢየሱስ እናት ተብላ የተጠራች ትልቅ ሴት ናት። በጊዜው የሚፈጸመውን ቃል ያመነች ሴት ናት። የሆነ ሆኖ ግን ዮሴፍ የሆኑ ደግሞ የኢየሱስ ክርስቶስ ወንድሞች እንዳሉ የሚያስረዳ ምንጮች መጽሐፍ ቅዱስ ይነግረናል ማለት ነው። እና እነዚህ ወንድሞቹ በጣም የሚገርማችሁ አላመኑበትም ይላል። እንግዲህ የኢየሱስ ወንድሞች በኢየሱስ የሚያምኑት ከትንሣኤው በኋላ እንደሆነ የማርቆስ ወንጌል የምናገኘው ዘገባ ይነግረናል። እስከዛ ድረስ ግን እንዳላመኑበት የሚያስረዱ ነገሮች እዚህ ክፍል ላይ አሉ። ምንድን ነው የሚሉት? ደቀ መዛሙርትህ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ። ራሱን ሊገልጥ እየፈለገ በስውር የሚሰራ የለም አሉት። እናንተ ምን ማለት ነው? አሁን እዚህ ጋር 2 አይነት ስህተት ነው የሰሩት። በመጀመሪያ ደረጃ ደቀ መዛሙርትህ የምታደርገውን ስራ እንዲያዩ
ለምንድነው ደቀ መዛሙርት ያሉት ካላችሁ ወደ ኋላ ሄዳችሁ የምታገኙት ምዕራፍ አለ። አጥንታችኋል ብዬ አስባለሁ። ትላንት ዮሐንስ 6 ላይ ዓለሙ ወደ ኋላ እንዳፈገፈገ እናንተም ልትሄዱ ትወዳላችሁን የሚል ጥያቄ ደቀ መዛሙርቱ እንኳን ሳይቀሩ አፈግፍገው የነበረበትን ሁኔታ እናያለን። ስለዚህ ትላንትና ተመልሶ የነበረውን ያን ህዝብ መተካት ከፈለክ የሚል ሐሳብ ነው። ራስን አትደብቅ፣ ምልክቶችን አድርግና የሄደውን ተካ ነው የነሱ አስተሳሰብ። ማንም ራሱን ሊገልጥ እየወደደ አያችሁ፣ የመጀመሪያው ስህተታቸው ስለ ደቀ መዛሙርቱ እነሱ አስተያየት ሊሰጡት አይገባም። ምክንያቱም የእሱ ደቀ መዛሙርት እንጂ የእነሱ አይደሉም። በሁለተኛ ደረጃ ኢየሱስ ብዙ ጊዜ ማድረግ የሚገባውን ካደረገ በኋላ ያለ ጊዜው እንዳይገልጡት ሲያዝ ትመለከታላችሁ። እነሱ ግን ኢየሱስን እንዳልተረዱት የምታውቁት ራሱን ሊገልጥ እየፈለገ የሚሰውር የለም ብለው ነው። ስለዚህ ኢየሱስ ራሱን ማሳየት የሚፈልግ አንድ አካል አድርገው ነው ያቀረቡት ማለት ነው። የአብሮ ማደግ ያናንቃል። አንዳንድ ጊዜ ከባድ ነው። አያችሁ፣ ኢየሱስ ምንም እንኳን በእናት የሚገናኙት ወንድማቸው ቢሆንም እሱን ፈትነው እሱን ለማወቅ እድል ቢኖራቸው ነገር ግን ኢየሱስን እንዳላወቁት ከዛም ባሻገር እንዳላመኑት መጽሐፍ ቅዱስ ይነግረናል። እነዚህም ብታደርግ ራስን ለዓለም ግለጥ አሉት ይላል። እንግዲህ መጽሐፍ ቅዱስ ዓለም ብሎ የሚገልጠው 3 አይነት ትርጉሞች አሉ። የመጀመሪያው ዮሐንስ 3:16 ላይ ዓለሙን እንዲወደዋል የሚለው ህዝቡን ማለት ነው። የመጀመሪያው የዓለም ትርጉም ዓለም ማለት ህዝቡ ነው። ሁለተኛ የዓለም ትርጉም ኮስሞሱ ነው። ይሄ የምናየው ሰማይና ምድር በውስጡ ያለው ሁሉ ግዙፉ ዓለም፣ ግዙፉ ዩኒቨርስ ዓለም ተብሎ ይጠራል አይደል? አንደኛ ዮሐንስ 2:16። ሶስተኛው ዓለም ተብሎ የሚጠራው ሲስተሙ ነው፣ ስርዓቱ ማለት ነው። ስለዚህ ይሄ ኮስሞሱ ወይም ይሄ ግዙፉ ዓለምና በውስጡ ያለው ደግሞ የአመፅ ሚስጥር ሁሉም ዓለም ተብሎ ይጠራሉ። ለዛ ነው አንደኛ ዮሐንስ 2:16 ላይ ዓለምንና በዓለም ያለውን አትውደዱ። ዓለምንና ሲል ኮስሞሱ ግዙፉ ዓለም፣ በዓለም ያለውን የአመፅ ሚስጥሩን ማለት ነው አትውደዱ። በዓለም ያለው ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በውስጡ የለም ይላል። ስለዚህ ኢየሱስ ህዝቡን ዓለም ይላል፣ ግዙፉን ዓለም ይላል። ሶስተኛ ደግሞ በዓለም ውስጥ የሚሰራውን ሚስጥር ወይም የአመፅ ሚስጥር ዓለም ይላል። ስለዚህ እነዚህም ብታደርግ ራስህ ለዓለም ግለጥ ማለት እነዚህ ሰዎች ከእግዚአብሔር ዘንድ ይዞት የመጣውን ዓላማ ኢየሱስ እንዲኖር ከማበረታታት ይልቅ ራሱን ለዓለም ሾው እንዲያደርግ፣ ራሱን ለዓለም እንዲገልጥ፣ የሄደውን ደቀ መዝሙር እንዲተካ፣ ትላንት ሊሸሹት የነበሩት ደቀ መዝሙር እንዲጸኑለት የሚያደርግ ሰዋዊ አስተሳሰብ ነው ሲያስቡ የነበረው። ስለዚህ ኢየሱስ እነሱ ራሱ ዓለማውያን እንደነበሩ ነገራቸው። ዓለማውያን ናቸው ወንድሞቹ። በእርግጥ ብለድ ሊንኬጅ በእናት በኩል ይኖራቸዋል። ነገር ግን አስተሳሰባቸው ከእግዚአብሔር መርሃ ግብር ጋር ኮምፓተብል አይደለም፣ የተጋጠመ አይደለም። ስለዚህ ኢየሱስ ሲመልስላቸው ምን አለ? ጊዜ ገና አልደረሰም አለ። ጊዜያችሁ ግን ዘውትር የተመቸ ነው። እናንተ የፈለጋችሁትን አድርጋችሁ የፈለጋችሁትን ለማድረግ ጊዜ አላችሁ። እኔ ግን እያንዳንዱን ነገር በጊዜ ውስጥ የማደርገው የማንን ፈቃድ ነው? የእግዚአብሔርን ፈቃድ ነው። የዮሐንስን ወንጌል በጥልቀት ስታጠኑ ኢየሱስ ያደረገውን ሁሉ ያደረገው እግዚአብሔር በያዘለት የጊዜ መርሃ ግብር ውስጥ እንደሆነ አጥብቃችሁ ትረዳላችሁ። የሚጠቅማችሁ ከሆነ የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ጊዜ ገና አልደረሰም ብሏታል እናቱን፣ 7:6 ላይ፣ 8:30 ላይ፣ 8:20 ላይ፣ 12:23 ላይ፣ 13:1 ላይ እና 17:1 ላይ እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገውን ሁሉ ያደረገው በራሱ የጊዜ መርሃ ግብር እንደሆነ ይናገራል። አይገርማችሁ? ጊዜው አልደረሰም። ጊዜው ገና ስላልደረሰ ጊዜው ደርሷል ተነሱ አላቸው። አንቺ ሴት ጊዜ አልደረሰም አላት። ጊዜ አልደረሰም፣ ጊዜያችሁ የተመቸ ነው አላቸው። እግዚአብሔር በክርስቶስ ሁሉን ሲሰራ የነበረው በታይም ስኬጁል ውስጥ ነው። የተወለደው በጊዜው ነው። የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ ይላል ገላትያ 4:4 ላይ። ወደ መስቀል እንኳን የወጣው በተያዘለት መርሃ ግብር ነው። ስለዚህ ጊዜው ሳይደርስ ኢየሱስን ማንም ምንም ሊያደርገው እንደማይችል ይሄ የዮሐንስ ወንጌል ከሌሎቹ ወንጌላት ከሲኖፕቲስ ጎስፕል ከምንላቸው ወይም ተመሳሳይ ወንጌላት ከምንላቸው ከማቴዎስ ከሉቃስ እና ከማርቆስ በጣም በተሻለ ሁኔታ አስምሮ
ይነግረናል ማለት ነው። እና የጊዜ ትኩረት አለው የዮሐንስ ወንጌል ጊዜ ላይ በጣም ትኩረት ይሰጣል። እንግዲህ አበሻ እስከ 3ኛ ቦል እያጠና የሚያቃጥለውን ጊዜ እንዴት ሰማይ ተጠንቅቆ እንደሚኖርበት ማየት ትችላላችሁ። ኢየሱስን በነገር ሁሉ እንመስለው ከተገባ አይደል? ኢየሱስ ለጊዜ ያለውን ክብር በደንብ መረዳት ትችላላችሁ። አንድ ጊዜ ሜሮን ጌትነት ኢንተርቪው እየተደረገች በሆነ መጽሔት ላይ ቆይቷል። አንብቤ በጣም ነው የገረመኝ። በጣም ጃፓን ውስጥ ለጊዜ ያላቸውን አንድ ሰው ቀጥራ 8 ደቂቃ አርፍጄበት በዕለታ የፍርድ ቤት ከሰሰኝ ከህይወቴ 8 ደቂቃ ሰርቃለች እና የእነሱን ገንዘብ ከፈለች። ለጊዜ ያላቸው እቤታቸው ራሱ እንደ ጥሩ ባህል ላልወስደው ይችላል። እቤታችሁ ሄዳችሁ ጋብዟችሁ ማለት ነው ቢል ያቀርቡላቸዋል። ታዲያ ምንድነው የጋበዛችሁኝ ካሏቸው ጊዜ ይሏቸዋል። እና እግዚአብሔር በሰጠን ጊዜ ውስጥ ፈቃዱን ስለማገልገል አስቡ። ባይዘወይ እኛ በገንፎ መተን በንፍሮ የምንሸኝ ማህበረሰቦች አይደለን አይደል? እግዚአብሔር በእኛ ሁኔታም ቢሰራ ማለት ነው እግዚአብሔር ፈቃዱን በፈቃዳችንና በጊዜያችን ውስጥ ነው ያጠረው። ለዛ ነው ብዙ ጊዜ ከእግዚአብሔር ጊዜ ጋር እንዳንተላለፍ ሲባል ትሰማላችሁ። እና ከሰማይ ጋር ሁሌ መነካካት፣ በተለይ ሲዝንን ዲኮድ ማድረግን መማር አለበት። ይሄ ዘመንን መለየት። ኢየሱስ አንዴ ሲያስተምር ምን አለ? የሰማዩን ምልክት ታውቃላችኋለ። ሲጠቁር ይዘንባል አይደል? ሲነጣ ብራ ነው ወይም ፀሐይ ነው ትላላችሁ። የሰማዩን መልክማ ታውቃላችሁ፣ የዘመኑን ምልክት የማታውቁት እንዴት ነው የሚል ጥያቄ አቅርቦ ያውቃል ኢየሱስ አይደል? ሁል ጊዜ መንፈሳዊ አንቴናችን ያው አንቴና ወደ ላይ ስስቡት ነው አይደል መረጃ የሚያስገባው። ሁል ጊዜ መንፈሳዊ ማንነታችን ከእግዚአብሔር ጊዜ ጋር አብሮ መራመድ የሚችል መሆን አለበት። ለዛ ነው በኤፌሶን ምዕራፍ 5 ቁጥር 16 ላይ ስታነቡ ቀኖቹ ክፎች ናቸውና ዘመኑን ዋጁ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ስለዚህ ቀኖቹ ክፎች ስለሆኑ ቀኖቹን ዋጁ አይደለም የተባለው፣ ዘመኑን ዋጁ ነው የተባለው። ቀን የራሱ ክፋት አለው ብሏል ኢየሱስ። ግን ቀን ሳምንት ወራትን፣ ወራት ዓመታትን፣ ዓመታት ዘመናትን ነው የሚሰጡ። ቀኖቹ ክፉ ስለሆኑ ፓኬጁን ዋጁ ነው ያለው ኢየሱስ፣ ዘመኑን ማለት። ከዛ ዘመን የምንዋጅበት አቅም ምን ውስጥ ነው ያለው ስንል ሁለት ነገር ውስጥ ነው ይለናል። ምንድን? አንደኛ የጌታ ፈቃድ ምን እንደሆነ በማስተዋል ውስጥ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ሁለተኛ ውስጥ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ስለዚህ የጌታን ፈቃድ ማስተዋልና የመንፈስ ቅዱስ ሙላት ናቸው። በአጭር ቃል ቃሉና መንፈሱ ናቸው ማለት ነው ዘመን እንድንዋጅ የሚያደርጉ። አያችሁ፣ ይሙላባችሁም የተባልነው እነዚህ ሁለቱ ነገሮች ናቸው። ቆላስይስ 3:16 የእግዚአብሔር ቃል በሙላት ይኖርባችሁ ሲል፣ ኤፌሶን ምዕራፍ 5 ቁጥር 18 ደግሞ የእግዚአብሔር መንፈስ ይሙላባችሁ ይላል። ዘመንን መዋጀት የሚችለው ማን ነው ካላችሁ፣ ዘመንን የሚያውጅ ሰው አይደለም የሚዋጀው አይደለ? ዘመንን የሚዋጅ ነው የሚዋጀው። ስለዚህ የቃሉን ፈቃድ ማስተዋልና መንፈሱን መሞላት በጣም አስፈላጊ ነው እና ኢየሱስ በዮሐንስ ወንጌል ውስጥ ከእግዚአብሔር ታይም ስኬጁል ጋር እንዴት እንደሚራመድ ሳስብ በጣም ይገርመኛል። የምትባክን ወላሃንቲ ደቂቃ አልነበረችው እና ከእግዚአብሔር ጊዜ ጋር መራመድ መንፈሳዊ ጥበብ ነው። በብሉይ ኪዳን የእግዚአብሔርን ዘመንና ጊዜ የሚያውቁ የይሳኮር ነገዶች 300 የሚሆኑ ቁጥራቸውን ካልተሳሳት 200 የሚሆኑ የይሳኮር ነገዶች ለሌሎቹ ነገዶች የእግዚአብሔርን ጊዜና ዘመን የማሳየት ጥበብ ነበራቸው ይላል እና አንደኛ እግዚአብሔር ለእስራኤል ያለውን ነገር ያውቁ ነበር። ሁለተኛ ነገር ደግሞ ወንድሞቻቸው ይገዙላቸው ነበር ይላል። አንደኛ ዜና መዋዕል ምዕራፍ 16 ቁጥር 32 አካባቢ። ምን ልላችሁ ነው? አንደኛ እግዚአብሔር በዘመናችን በምድራችን ላይ ሊያደርግ ያለውን እንድናውቅ፣ ሁለተኛ ደግሞ ሌላው እንዲገዛ፣ ለቤተ ክርስቲያን ለእግዚአብሔር ሐሳብ ትውልድ እንዲገዛ ዘመንን መዋጀት፣ ዘመን እንዲኮድ ማድረግ፣ የእግዚአብሔርን ጊዜ መለየት በጣም አስፈላጊ ነው። ባለፈውም እንዳስተኗችሁ በለስ በቀጠቆጠች ጊዜ ዘመኑን አውቋል ቢለው ኢየሱስ ዘመን እንድናውቅ ይፈልጋል። ምልክቶች ይሰጣል፣ ምሪት ይሰጣል። አያችሁ። ስለዚህ ዘመኑን ማንበብ በጣም አስፈላጊ ነው። ሰው አየር ንብረት እያየ ልብስ አስተካክሎ እኮ ይወጣል ከቤት አደለ እንዴ? ዘመኑን እያወቅን ህይወት አስተካክለን ደግሞ
ወደ ዓለም መውጣት እንደሚገባን መረዳት መቻል አለብን ማለት ነው። ስለዚህ ጊዜ ገና አልደረሰምና ብታደርግ ራስህ ለዓለም ግለጥ ያሉት ወንድሞቹ እንኳን አላመኑበትም ነበር። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ስራው ክፉ መሆኑን መሰክርበታለሁና እኔን ይጠላኛል። ስለዚህ ኢየሱስ ዮሐንስ 3:16-17 ቀድሞ ተገልጧል አይደል? ከብርሃን እውነተኛ የሆነ ሰው ወደ ብርሃን ይመጣል፣ እውነተኛ ያልሆነ ሰው ግን ስራው አይደል በጨለማ ስለሆነ ጨለማን ስለወደደ ፍርዱ ይህ ነው ይላል። ስለዚህ ኢየሱስ እና ዓለም የሚጣሉት ለምንድን ነው ካላችሁ የዓለምን ክፋት ይገልጣል። ለምን? ኢየሱስ ኮናኝ እኮ ስለሆነ አይደለም። ልክ ብርሃን በተገለጠ ጊዜ ጨለማ እንዲሸሽ ኢየሱስ በቃሉና በኑሮ ዓለምን ይኮንን ነበር። እንኳን ኢየሱስ ነው የምላችሁ፣ ኖህ ራሱ እንኳን በጽድቁ በኑሮ በእምነት ኖሮ ዓለምን ኮንኗል፣ እንኳን ኢየሱስ። ስለዚህ መስታወት ስታዩት መልሶ ቆሻሻችሁ እንደሚያሳያችሁ የኢየሱስ ቅድስና የዓለምን ርኩሰት ያሳይ ነበር። ለዛ ነው ዓለም ኢየሱስን የማትወደው። ለዛ ነው ዓለም ኢየሱስን የማትቀበለው። አያችሁ፣ ይኮንናት ነበር ዓለምን። ከዛስ በኋላ ከቁጥር 10-36 ያለውን ቀጣዩን ክፍል ከ10-36 ያለውን ቀጣዩን ክፍል ክርክር ወይም ዲቤት ብላችሁ ትይዙታላችሁ። ስለዚህ የጊዜያቸው የተመቸ ነው፣ እኔ ጊዜ አልደረሰም፣ እናንተ ሂዱ አላቸው። ሄዱ እነሱ። ከዛ ኢየሱስ እነሱ ከሄዱ በኋላ በራሱ መንገድ ሄዱ። ምክንያቱም ያለ ጊዜው እንዲሞት ሊያሳጡት ይችላሉ። እነዚህ ሰዎች አላመኑ። ባላመኑ አካላት ላይ ደግሞ የሚሰራ የጨለማ መንግስት አለ። ኢቭን ለወንድሞች እንኳን ኢየሱስ ራሱን ላለማጋለጥ እነሱ ከወጡ በኋላ እነሱ በግልጥ ወጡ፣ እሱ ግን በስውር ወጣ ይላል። በግልጥ ሳይሆን ተሰውሮ ወጣ ይላል። አይሁድ ደግሞ እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበረ። ስለዚህ በዛ በኢየሩሳሌም ቤተ መቅደስ ውስጥ ከእስራኤል ከሚከበሩት እንግዲህ እስራኤል በተለያየ ቦታ ተበትነው ስለነበረ የዳስን በዓል ለማክበር ከተለያየ ዓለም ይሰበሰባሉ ማለት ነው። ዳያስፖራዎቹ ወይም በተለያየ ዓለም የተበተኑት አይሁዶች ይሰበሰባሉ እና የታለ እያሉ ይፈልጋሉ። በቃ ይፈልጉታል፣ የታለ እያሉ እንግዲህ በተለያዩ ሞቲቭ ነው የሚፈልጉት። እንዲሁም ማንጎራጎር ነበር፣ ቀረ እንዲህ የሚል ማንጎራጎር ነበር ይላል። በህዝቡ መካከል ስለሱ ማንጎራጎር ነበር። አንዳንዱ ደግ ሰው ነው ይላል፣ ሌላው ደግሞ አይ ህዝቡን ያስታል፣ የሐሰት አስተማሪ ነው ይሉታል። የሐሰት አስተማሪ ነው ይሉታል። ክርክር ነበር። አያችሁ፣ ምንድነው ክርክሩ? ይሄ ደግ ሰው ነው ይላሉ፣ የእግዚአብሔርን ልብ ነው ለህዝቡ እያካፈለ ያለው ሲሉ፣ ሌሎቹ ኖ ኖ ኖ ኖ ይሄ የሚያሳስት ሰው ነው እያሉ እርስ በርሳቸው ይከራከሩ እንደነበር መጽሐፍ ቅዱስ ይነግረናል። ከዚህ የተለየ ምንም ትርጉም ስለሌለው ማለት ነው። ዳሩ ግን አይሁድን ስለፈሩ፣ ምክንያቱም አይሁድ አስቀድሞ ያወጡት አዋጅ አለ አይደል? ስለ ኢየሱስ የሚናገር የሚመሰክር፣ ስለ እሱ አጉልቶ የሚያወራ ተቀባይነትን እንዳያገኝ ያወጡት በሸንጓቸው ያጸደቁት ሕግ ስለነበር ከአይሁድ የተነሳ ምንም አይሉም ነበር ይላል። ድንገት ግን ኢየሱስ በበዓሉ እኩሌታ ተገኘ፣ በቤተ መቅደስ ውስጥ ተገኘና እሱ ምን ችግር አለበት? ወደ መቅደስ ሄዶ ያስተምራል። እና የሚያስተምረው ቀኑ ምንድነው? የበዓሉ እኩሌታ ማለት በዓሉ ሞቅ ተደርጎ ሴሌብሬት እየተደረገ ባለበት ሁኔታ የዳስን በዓል እያሰቡ እግዚአብሔር በምድረ በዳ እኛን በመራበት 40 ዓመታት ውስጥ መልካምን አድርጎልናል ብለው በመቅደስ በሚያከብሩበት ሰዓት ውሃ በቤተክርስቲያኑ አካባቢ ባለው ገንዳ እየጨመሩ የፈለቀውን ከአለት የፈለቀውን ውሃ ሲያስቡ መብራቶችን ይዘው ደግሞ እያበሩ አይደል በምድረ በዳ እግዚአብሔር እንደዚህ አድርጎ በብርሃን መርቶናል እያሉ በዓል በሚያከብሩበት ሰዓት ኢየሱስ ማስተማር ጀመረ ይላል። እዚህ ጋር ምን እንዳስተማረ በግልጽ የተቀመጠ ነገር የለም። ነገር ግን ባስተማረው ትምህርት በጣም ተደንቀው ይህ ሰው ሳይማር መጽሐፍት እንዴት ያውቃል ይላል። ምኑን ይማር? እሱ ራሱ እኮ እውቀት ነው። ምኑን ይማር? እሱ ራሱ እኮ ጥበብ ነው ወገኖቼ። ሁሉ ከሱ ይማራሉ ልጆችሽ አይደለ? ከእግዚአብሔር የተማሩ ይባላሉ ሰላማቸውም ይበዛል ተብሎ የተነገረለት የእውቀትና የጥበብ ሁሉ ምንጭ እኮ ነው። ሳይማር መጽሐፍትን እንዴት ያውቃል ይላል አይደል? መጽሐፍት የወጡት እኮ ከሱ ነው። ሕግጋት የመነጩት እኮ ከሱ ነው። ግን አለማወቅ ብዙ ያናግራል እንደሚባለው ይህን ጥያቄ ለመጠየቅ ተገደዱ። መጽሐፍትን ሳይማር እንዴት ያው ብለው ተደነቁ፣ በጣም ተደነቁ ይላል። እንግዲህ ኢየሱስ
በሁለት ነገር በጣም በአስተምሮ ደረጃ ይደነቅ እንደነበር በተለያዩ ቦታዎች ተጠቅሰው እናያለን። የመጀመሪያው እንደ ጻፎችና እንደ ባለስልጣን ማነው እንደ ፈሪሳውያንና እንደ ጻፎች ሳይሆን እንደምን ያስተምራቸው ነበር? እንደ ባለስልጣን። የኔ ጌታ ቀና ብሎ ነው የሚያስተምረው። እንደ ቀና ብሎ ነው የሚያስተምረው። ሁለተኛስ ከአንደበቱ የሚወጣው የጸጋ ቃል በኋላ እንመጣበታለን። ያዙት ተብለው የተላኩ ወታደሮችን ራሱ ዓለም ከተፈጠረ እንደዚህ የተናገረ ሰው የለም ብሎ ሊያስሩ የመጡትን አስሮ የሚመልስ ቃል ነበረው ኢየሱስ። እየሰማችሁት ከአንደበቱ የሚወጣው የጸጋ ቃል ጣፋጭነቱ ሰው ውሎ ያድራል። እሱ ጋር ሰው ውሎ ያድራል፣ እየሰማው ማለት ነው። ኢየሱስን ከልጅነቱ ከ12 ዓመቱ ጀምሮ በሉቃስ 2 ላይ እንደምታነቡት ይኸው እስካሁን ድረስ ከአፉ ማር ይንጠባጠባል። ወንድሞቹ ግን በጣም የሚገርማችሁ አላመኑበት። እንዲሁም ኃጢአተኞች ጻፉ ቀራጮች ሲያምኑበት ወንድሞቹ እንዲሁም አላመኑበትም ነበር። ይገርማል። ስለነሱ የተነገረው ትንቢት ተፈጸመ። በመዝሙር 69 ቁጥር 8 ላይ ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው የሚል ትንቢት ነበር። መዝሙር 68 ቁጥር 8 ላይ ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው የሚል ትንቢት በጣም ተፈጸመ እና ኦፊሻል በሆነችው ከተማ ላይ በኢየሩሳሌም ከተማ ላይ ሆኖ ኢየሱስ በሚያስገርም ሁኔታ በመቅደስ ሲያስተምር ብዙዎች ይደነቁ ነበረ። ከዛ ጥያቄ ጠየቁ፣ ይህን እውቀት ሁሉ ከየት አመጣው? መጽሐፍትን ሳይማራሉ። እሱ እንዲህ አለ፣ እኔ የሙሴን ሕግ ልደግም አልመጣሁም፣ ትምህርቴ ከላከኝ ነው። ትምህርቴ ከላከኝ ነው፣ ከኔ አይደለም። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይ እኔ ከራሴ የምናገር ቢሆን ያውቃል። እንግዲህ ይህንን እያነቡ በተለይ በእስልምና እምነት ውስጥ ያሉ አንዳንድ ሰዎች ኢየሱስ ተራ ሰው ነው፣ መልእክቱን የተቀበለው ከአላህ ነው። ይሄ ራሳችሁ መጽሐፍ ቅዱስ ይናገራል። ይኸው ራሱ መሲሁ የተናገርኩት ትምህርቴ ከእግዚአብሔር ነው እንጂ ከኔ አይደለም ብሎ የለ ወይ? ስለዚህ እሱን እንዴት ነው እኩል ስልጣን የምትሰጡት? ከአብ ጋር እኩል ነው የምትሉት? በእውቀት በስልጣን በክብር በኃይል እንዴት እኩል ነው ትላላችሁ ከእሱ ጋር ብለው የሚያነሱት አንዱ ጥቅስ ይሄ ነው። ነገር ግን የቴክስት ዊዛውት ኮንቴክስት ፕሪቴክስት የሚባል አለ በሄርሜኔቲክስ። በመጽሐፍ ቅዱስን አፈታት አንድን ነገር ከአውዱ አፋተን ማጥናት አደጋለሁ። ኢየሱስ ክርስቶስ በአይሁድ መካከል የተገለጠው የሙስሊም ነቢይ ሆኖ አይደለም። አይሁዳውያን የሚጠብቁት መሲህ ሆኖ ነው የተገለጠው። አይሁዳውያን ደግሞ መሲሁን የሚጠብቁት ከእግዚአብሔር የተላከ ሴንት ፍሮም ጋድ ብሎ ነው የሚጠብቁት። ከማ የተላከ? ከእግዚአብሔር የተላከ። ትዝ ይላችሁ ከሆነ ማቴዎስ 21 ላይ አጥንታችሁታል አደለ? አጥንታችሁታል። ኢየሱስ ክርስቶስ ንጉሥ በአህያ ተቀምጦ በውርንጭላ ተቀምጦ ይመጣል የሚለውን የዘካርያስ 9:9 ትንቢት ይፈጸም ዘንድ በአህያ ተቀምጦ በዘንባባ እያመሰገኑ ወደ ኢየሩሳሌም ሲገባ በእግዚአብሔር ስም የሚመጣ የዳዊት ልጅ እሱ ምስጉን ነው እያሉ ነው ያመሰገኑት። ስለዚህ ግዴታ መሲሁን እንዲቀበሉት ካስፈለገ መሲሁ የሚመጣው ከእግዚአብሔር ዘንድ መሆኑ እንደ ትልቅ መስፈርት ነው። አያችሁ፣ እንደ ትልቅ መስፈርት ነው የሚታየው። ኢየሱስ ትምህርቴ ከአብ ዘንድ ነው አይደል? ትምህርቴ ከእግዚአብሔር ዘንድ ነው ሲል ለአብ ያለው ለሱ ስለሌለው አይደለም፣ አምላክ ስላልሆነ አይደለም። መሲህነቱ ኮንፈርም ሊሆን የሚችልበት አንድ ትልቁ መለኪያ ከእግዚአብሔር ዘንድ የተላከ መሆኑን የሚያስረግጥ ከሆነ ነው። ስለዚህ መዝሙር 118 ቁጥር 26 ላይ በእግዚአብሔር የሚመጣ እሱ ብሩክ ነው ይላል። የተባረከ ነው ብሎ ሊቀበሉት የሚችሉት መሲሁን በማስም ከመጣ ነው፣ በእግዚአብሔር ስም ከመጣ ነው። ስለዚህ ትምህርቴ ከእግዚአብሔር ነው እንጂ ከራሴ አይደለችም አለ። ይሄ በዚህ መንገድ ነው ሊፈታ የሚገባው። ከዛ ምን አላቸው? በራሳቸው ስም የመጡ ብዙዎች አሉ። ከራሱ የሚናገር የራሱን ክብር ይፈልጋል አለ። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱ አመፃ የለበትም አለ። እኔ የመጣሁት በእግዚአብሔር ስም ነው። በራሱ የሚመጣ የራሱን ክብር ይፈልጋል። የራሱን ክብር የሚፈልግ ደግሞ አመፀኛ ነው አለና ኢየሱስ ክርስቶስ ተናገረ። ሙሴ ቁጥር 19 ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድ ሰው የለም።
ልትገቢ ስለምን ትፈልጋላችሁ? ምን ማለት ነው? እነዚህ ሰዎች የህጉ ጎበዝ አለቃ፣ የህጉ አጋፋሪ፣ የህጉ ጠበቃ ሆነው ነው ያሉት። እኛንን ጠበቃ፣ እኛንን ጎበዝ አለቃ፣ እኛንን የህጉ ልፍኛ አስከልካይ፣ እኛንን የህጉ አስከባሪ። ህጉን እናውቃለን አይደለም? ልባችን ልብሳችን ሁሉ ያውቋል ብሎ ልብሳቸው ላይ ጽፈው ነው የሚሄዱት። አሸንክተባቸውን ያሰፋሉ። እነ ወግ ጥርቅ ናቸው። ባጭር ቃል እናንተ ህጉን እንደዚህ ጠበቃ የቆማችሁለት እናንተ ህግን አትፈጽሙም። እኔ እኮ የምትፈጽሙትን ህግ ጠበቃ ብትቆሙለት ባልከፋ እያላቸው ነው ኢየሱስ። እኔን ለመግደል እስክትፈልጉ ድረስ የምትቀኑለት ህግ እናንተ አትጠብቁትም አላቸው። አያችሁ፣ ኢየሱስን የሚጠሉት እንደዚህ እውነትን የሚነግራቸው መለመለውን ነው። ከጫፍ እስከ ጫፍ ነው እውነቱን የሚነግራቸው። ህጉን አትጠብቁትም። ስለዚህ ምንድን ነው ህጉ? እንደምታውቁት እንድትጠብቁት ያዛቸዋል እንጂ እንድትጠብቁት አቅም አይሰጣችሁም ከመጀመሪያ። በሁለተኛ ደረጃ ያዕቆብ ላይ እንደተጻፈ ያዕቆብ 2:19 አካባቢ ይመስለኛል፣ በአንዱ ህግ ያፈረሰ በሁሉ ህግ እንዳፈረሰ ስለሚያዝ አያችሁ፣ ህጉን መጠበቅ አይችሉም። ለዛ ነው ኢየሱስ ከእናንተ ህግን የሚጠብቅ የለም ብሎ ነቀሳችሁ። ምን እንዳሉት ታውቃላችሁ? ጋኔን አለብህ፣ ማን ሊገል ይፈልጋል? እንግዲህ ዮሐንስ ይህን ሲጽፍ እንዴት ሊከብደው እንደሚችል እኔ አላውቅም። ምክንያቱም በመገለጥ ነው፣ ሪቪሌሽን ነው። በተለይ የዮሐንስ ወንጌልን መግቢያውን ቲጂ ስትናገር ሰምታችኋል። በጣም ጥልቅ የሆነ መጽሐፍ ነው የዮሐንስ መልእክት እና ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ ምንም አልሆነም ብሎ የጻፈለት ያ የሰማይና የምድር ዳርቻ ፈጣሪ የሚታየውና የማይታየውን ክሬተር ኤንድ ሰስቴነር የተባለ ፈጣሪ ብቻ አይደለም፣ ሁሉን ደግሞ በቃሉ ደግፎ የያዘው የክብሩ መንጸባረቅ የባህሪው ምሳሌ የሆነው ኢየሱስ አሁን ጋኔን አለብህ እያሉት ለመድገም እንኳን ይከብዳል። ጋኔን አለብህ፣ ማን ሊገል ይፈልጋል አሉት። እንዴት አይነት ነውረኞች ናቸው! ሃይማኖት ሕያው ከሆነው ከእግዚአብሔር ጋር ግንኙነትን አይሰጣችሁም። እንደውም ተሳዳቢ ነው የሚያረጋችሁ። ተሳዳቢ ነው የሚያረጋችሁ። ሃይማኖተኝነት ተሳዳቢ ነው የሚያረጋችሁ። ሕያው የሆነ ግንኙነትን ባይ ዘ ዌይ ለእግዚአብሔር ምላሽ የለውም ሃይማኖት። የጉድ ሙዳዮች ናቸው እነዚህ ሰዎች። ስድባቸው ደግሞ እኮ ኢየሱስን ይሰድባሉ። በኢየሱስ ያመኑትን ምዕራፍ 9 ላይ ይመጣበታል፣ ይሰድባሉ። ስድብ እኔ ዝም ብዬ ሳስብ ህግ ብቻ እናውቃለን ይላሉ እንጂ ስድብን በአልፋቤት እያደራጁ የሚያመርቱ ነው የሚመስለኝ። እንዲሁም የሚያውቁት አልቆባቸው አዳዲስ ሁሉ ሳያመርቱ አይቆሩም። እነዚህ ሰዎች ተሳዳቢዎች ናቸው እና ኢየሱስን ልደግሞ በማልፈልገው መንገድ ሰደቡት። ጻፈው ለታሪክ ይቀመጥ ብሎ ዮሐንስ ለታሪክ ይቀመጥ ብሎ ነው የጻፈው። መጽሐፍ ቅዱስ እግዚአብሔርን የሰደበ እንዲገደል እኮ ይናገራል። ያው እሱ እግዚአብሔር ነው፣ አላወቁትም። እንደ ሙሴ ህግ እንደ ህጋቸው እንኳን ቢሆን ተወግሮ እንዲሞት ያዛል። እግዚአብሔርን የሰደበ አይደል 2-3 ምስክር ይነገርበትና ይገደል ይላል። የሙሴ ህግ ማለት ነው፣ ይገደል ይላል። ነገር ግን ሰደቡት። ኢየሱስ ግን እንዴት በትህትና እንደመለሰላቸው አንድ ስራ አደረግኩ ሲሰድቡት እንዲህ አለ፣ ሁላችሁም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴን ህግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነ ሰውን ሁለንተናውን በሰንበት ጤናማ ስላደረግኩ ትቆጡኛላችሁን? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። እንዴት አይነት ሶሪ በቃ ትትናው እንኳን እንዴት አይመልሳቸውም በእውነት። እኔ በጣም እኮ ነው አሁን የ2000 ዓመት ታሪክ ትኩሱን ይሰማኛል። አያችሁ በጣም እኮ ነው ይሄ እኮ የሚገርም እኮ ነው የኢየሱስና ወገኖቼ፣ የሚገርም እኮ ነው። ልመና እኮ ነው ይሄ። ምን ማለት ነው? አንድ ስራ አደረግኩ፣ ሁላችሁም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። ምን ማለት ነው? ዘፍጥረት 17 ከቁጥር 9 እስከ 14 ስታነቡ መገረዝ በሙሴ አይደለም የጀመረው ከአባቶች ማለት ከአብርሃምም ነው የጀመረው እያላቸው። ዘፍጥረት 17 9 14 ላይ በስምንተኛው ቀን ይገረዛሉ።
በስምንተኛው ቀን እሁድ አንድ ካለ ያው በሰባተኛው ቀን ማለት ነው። በሰንበት በስምንተኛው ቀን አብርሃም ልጆችን ይገርዛል። አብርሃም አባቱ ከሙሴ ብቻ አይደለም፣ በሙሴ አይደለም የጀመረው፣ በአብርሃም የነበረ ነው። ሙሴም በሰንበት ምናልባት በጣም የሚገርማችሁ ዘሌዋውያን ምዕራፍ 12 ቁጥር 3 ላይ የግዝረት ቀን ሰንበት ላይ ራሱ ከዋለ መግረዝ ይቻላል። እናንተ ሰንበትን ሻረ እያላችሁ አይደል ልትገድሉ የምትፈልጉት? በሰንበት እንኳን ከእግዚአብሔር ጋር የኪዳን ምልክት የሆነላችሁን ግዝረት በሰንበት የምትፈጽሙ ከሆነ እኔ አንድን ሰው ሙሉ ጤና ስለመለስኩ ለምንድን ነው የምትፈርዱብኝ? እኔ እኮ የሚገርመኝ ታውቃላችሁ፣ የጌታ እኮ ትሕትና ነው። በጣም እኮ ነው የሚገርመኝ። እንዲህ አይነት እኮ ጌታ እኮ ነው የምናመልከው። እና ቅን ፍረዱ እንጂ በመልካት ፍረዱ የሚለው የመልኩን ፊቱን ማለት አይደለም። ያው ትንሽ ሳጠና ያገኘሁት ነገር አውትዋርድ ሩልስ ኤንድ ትራዲሽንን ነው የሚያወራው። ውጫዊ በሆነ ስርዓትና ወግ ተነስታችሁ አትፍረዱ፣ የቅን ፍርድ ፍረዱ የሚል ሀሳብ ነው ኢየሱስ ያውቃ። አውትዋርድ ሩልስ ኤንድ ትራዲሽንን በተመለከተ ነው። ሶሪ በጣም እና በዚህ አይነት ትሕትና ነው ዲል ሲያረጋቸው የነበረው። ጋኔን አለብህ እያሉት እና ቁጥር 25 ላይ እንግዲህ ኢየሩሳሌም ሰዎች አንዳንዶቹ እንዴ ይሄ ሊገሉ የሚፈልጉት ኢየሱስ አይደለም እንዴ? እሱ በግልጥ ይናገራል በመካከላቸው እና አንዳችም አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን? እንዴት ነው ያልገደሉት? ክርስቶስ መሆኑን ተቀብሏል ማለት ነው እንደማለት ነው። ክርስቶስ መሆኑን አወቁን፣ ነገር ግን ይህ ከወዴት እንደሆነ አውቀናል አሉ። ማለት ከየት እንደሆነ አውቀናል የሚሉት እኮ ያደገበትን የገበሬ ቀበሌ ማህበር አይተው አውቀናል የሚሉት እሱ ነው። ምን የተወለደው እዚህ ገሊላ አይደል እንዲያደገው? እናቱ፣ እህቶቹ፣ ወንድሞቹ የታወቀ ፕሮፌሽኑ አናጢ ነው፣ ይታወቃል እኮ። ነገር ግን ከወዴት እንደሆነ አውቀናል። ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም አሉ። ስለዚህ እንደዚህ የሚሉት ሰዎች አትሊስት ሚልኪያስ 5:3 አላነበቡም፣ ወይም ደግሞ መምህራኖቻቸው ወገኞቹ ፈሪሳውያንና ጸሐፍት የሽማግሌዎችን ወጎች እንጂ የእግዚአብሔርን ቃል ስለማያስተምሯቸው አያውቁም ማለት ነው። እነዚህ ሰዎች አያውቁም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔን ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ ያለው እነሱ በመጡበት መንገድ ነው። በእርግጥ ነው ሰፈሬ የተወለድኩት ቤተልሔም ቢሆን ያደግኩት በናዝሬት ገሊላ ነው፣ እሱን ታውቃላችሁ። ነገር ግን እኔ በራሴ አልመጣሁም። ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። አታውቁትም። እናንተ የምታውቁት አባት ብላችሁ የምታውቁት ዮሴፍን ነው። እኔ አባት ብዬ ማውቀው አብን ነው። አታውቁትም። እኔ ግን ከሱ ወጥቼ ስለመጣሁ እኔ ያውቀዋል። ዮሐንስ 17:3 ወደፊት ሊድና ምን ይላል ኢየሱስ ሲጸልይ? ሊቀ ክህነታዊ ጸሎት ተብሎ የሚታመነው በቄድሮን አትክልት ውስጥ ወደ መስቀል ሊሄድ ሲል የጸለየው ጸሎት ዮሐንስ 17:3 ምን ይላል? እንዲህ ይላል፣ የዘላለም አምላክ እውነተኛ ይሆንክ አንተ የላከውንም ልጅህ ኢየሱስን አይደል ያውቁ ዘንድ ነው፣ ይቺ የዘላለም ሕይወት ናት ይላል። ስለዚህ በዮሐንስ ወንጌል ዘገባ መሰረት አብንና ወልድን እግዚአብሔርንና ኢየሱስን ማወቅ የዘላለም ሕይወት መሆኗን ይናገራሉ። ስለዚህ እናንተ የማታውቁት የላከኝ እውነተኛ ነው ሲል እናንተ ስለማታውቁት የዘላለም ሕይወት የላችሁም እያላቸው እውነተኛውን ከአምላክ የላከውንም ልጅህም ኢየሱስን ማወቅ የዘላለም ሕይወት ናት ስላለ እዚህ ጋር እናንተ የማታውቁ ሲል በሌላ አነጋገር የዘላለም ሕይወት የላቸውም እነዚህ ሰዎች ማለት ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱ ልኮኛል፣ እናውቀዋለሁ ብሎ ጮኸ። ጮኸ የሚለውን አንዳንዶች ድምፁ ከፍ አድርጎ ተናገረ ብለው ያዩታል። እኔ ግን የጌታ መንፈስ የሚነግረኝ ጮኸ ማለት ቃተተ ማለት ነው። እንዲያውቁት ያለውን ጥብቅ ፍላጎት፣ መለኮታዊ ናፍቆት የሚያሳይ ገለጻ ነው። ስለዚህ ሊይዙት ይፈልጉ ነበር። እናንተ በቃ ማለት እናንተ አታውቁትም ሲላቸው ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። አያችሁ፣ ለጊዜ የሚሰጠው ነገር
ጸሐፊው በጣም ትልቅ እንደሆነ በዚህ መረዳት ትችላላችሁ። ከህዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ካደረጋቸው ምልክት ያደርጋልን አሉ። እንግዲህ ብዙዎች አመኑበት። ከህዝቡ ግን ያመኑበት ምን ብለው ነው? አሁን ክርስቶስ የሚባለው ቢመጣ ይሄ ክርስቶስ ባይሆን እና እኛ ክርስቶስ ይመጣል ብለን የምንጠብቀው ቢመጣ ይሄኛው ካደረገው ምልክት የበለጠ ያደርጋል የሚል ጥያቄ። ስለዚህ እምነታቸው ምን ላይ ቆመ ነው? ምልክት ላይ ቆመ ነው አይደል? ምልክት ደግሞ እንግዲህ ብዙ መሰረታዊ ነው። ዮሐንስ 2:25 ላይ በምልክት ያመኑትን ሰዎች አይተማመንባቸውም ነበር፣ በሁሉም ልብ ያለውን ያውቅ ነበርና የሚል ታያላችሁ። ዮሐንስ 3:2 በላይ ኢቭን ስንመጣ ኒቆዲሞስን ስታዩ ኒቆዲሞስ ምንም እንኳን ምልክት አይቶ ቢመጣ ከኢየሱስ ክርስቶስ ትምህርት የተነሳ አይደል በማመን ወደ ደቀ መዝሙርነት አድጓል። ስለዚህ ምልክቶችን ማመን ምናልባት አንድ ስቴፕ ነው፣ ግን በቃሉ ማመንን ነው ኢየሱስ የሰበከው። እንመጣበታለን። ከዚህ በላይ ምልክት ሊያደርግ ይችላል አሁን ክርስቶስ ቢመጣ ብለው አመኑ ይላል። ያመኑት ግን ካደረጋቸው ምልክት በመነሳት ነው። ክርስቶስ ቢመጣ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ ይላል። እሺ ፈሪሳውያን እንግዲህ ህዝቡ ሲያንጎራጉሩ ሰሙ፣ ሲሾካሾኩ ሰሙ ማለት ነው። ሲያንጎራጉሩ አገላለጹ ብዙ እንትን አይመስለኝም። ያው እየተንሾካሾኩ እንዲህ ብለው ሲያወሩ ሰሙ እንደማለት ነው። ሰሙ እና የካህናት አለቆች ፈሪሳውያን አይ በጊዜ ሳይቃጠል በቅጠል ብለው ሊይዙት ሎሌዎች ላኩ። መያዝ አለበት ይሄ ነገር በትውልድ መሀል እያበላሸ ነው ብሎ በኋላም የከሰሱት እንግዲህ ህዝቡን ያውካል ብለው አይደል? ህዝቡን ያውካል ብለው ነው የከሰሱት። ስለዚህ ቶሎ ሎሌ ብንልክ ይሻላል ብለው ላኩ። ኢየሱስ እንዲህ አለ፣ ቸኮላችሁ እንጂ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩት የግሪክ ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው? እርስ በርሳቸው ተነጋገሩ የሚል ቃል አለ። እንግዲህ ሁለት ነገር ያቀርባሉ። የመጀመሪያው ይሄ ነው፣ ሄዶ ግሪክ ሊያስተምር ነው ወይ የሚልና ሁለተኛው ደግሞ ትምህርቱን ክላይማክሱን የትምህርቱን ጡዘት ከፍ ሲያደርገው ደግሞ ሄዶ ራሱን ሊያጠፋ ነው ነቅለዋል አይነት ሀሳብ ያመጣሉ። የመጀመሪያው ግን ምንድን ነው እዚህ ጋር እያሉ ያሉት? እንግዲህ ታውቃላችሁ አይሁዳን በስፍራው ተበትነው ነው የሚኖሩት። የሮም አገዛዝ ነው። የሮም ደግሞ አገዛዝ ሄሌኒቲዛይዝ ሆኗል። የግሪክን ቋንቋና ባህል ተጽዕኖ ተደርጎበታል። ስለዚህ በግሪክ መካከል ተበትነው ያሉ አይሁዶች አሉ። እንግዲህ እኛ እንሰማ ስንለው እነሱን ሄዶ ሊያስተምር ነው ይላል። ግን ኢየሱስ አገልግሎቱ ከኢየሩሳሌም እንደማያልፍ ተናግሯል። ነቢይ ከኢየሩሳሌም አይወጣም ብለው። ግን እነሱ ምንድን ነው እያሉ ያሉት? ሄዶ እዛ ሊያስተምር ነው ወይ እኛ እንሰማ ስንለው የሚል ነገረ ስላቅም እንደሆነ ያሳያል። ግን ኢየሱስ ልትይዙኝ ፈለጋችሁ፣ ያለኝ ግን ጊዜ ጥቂት ነው፣ አሁን አለኝ ከእናንተ ጋር፣ በኋላ ይሄዳለሁ አለ። ማለት በቃ እሞታለሁ፣ እቀበራለሁ፣ ተነስቼ ወደ አባቴ ይሄዳለሁ ነው። ሞቱን ቅብረቱና ትንሣኤውን ነው እርገቱን ድረስ ያለውን እውነት እየተናገረ ነው። ከዚህ በኋላ የምናገኘው ከ37 እስከ 52 ያለው እስከ መጨረሻው ማለት ነው ክፍፍል ትሉታላችሁ። ይሄ ማለት እንግዲህ የበዓሉ የኋለኛው ቀን በዓሉ ካለፈ በኋላ መንገድ ወንበዴ ገጥሟቸው እክል ገጥሟቸው ምናምን በዓሉ ካለፈ በኋላ መቅረት በጣም ነውር ስለሆነ የሚመጡ አሉ። የበዓሉን መንፈስ ተካፍለው መሄዱ። ድሮ እዛኛ ቤት እያለን ታቦትን ቢገባ እዛ ተሳልሜ ልምጣ ብለን እንደምንሄድ ማለት ነው። የበዓሉን መንፈስ በጣም ብዙ ህዝብ ግን ይመጣበት የነበረ ቦታ ነው እና የበዓሉ እኩሌታ መሀል ላይ ምን እንዳስተማረ ቅድም አልገለጽኩም ብያቸዋለሁ። ግን ከአንደበቱ ቃል ከጸጋው ሞገስ የተነሳ ተደንቀዋል። እዚህ ጋር ግን ኢየሱስ ትምህርቱን ግልጥ አድርጎ ተናገረ። ምን አለ? ከበዓሉም በታላቁ በኋላኛው ቀን ኢየሱስም ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። አያችሁ። ስለዚህ ኢየሱስ በቤተ መቅደሱ የግምጃ አካባቢ ላይ ገንዳ ውሃ የሚቀዱበት ገንዳ ጋር ቆሙ። የዳስን ባል የምታስቡበት ያ እስራኤልን ይከተላቸው ከነበረው አለት ጠጥተዋል ተብሎ የተነገረው 1 ቆሮንቶስ 10 ቁጥር 4 ላይ ያ አለትም ክርስቶስ ነበር አለ የሚለው
ያ አለት እናንተ ውሃ ፍልቋል እያላችሁ ተስፋ የምታደርጉት እኮ አለት አሁን በስጋ ተገልጬ ያለሁት እኔ ነኝ አለ። ያን ጊዜ በምድረ በዳ በተጠማችሁ ጊዜ ሙቴ ሲነካው ወጥቶ አባቶቻችሁን እንዳረካ ግን የጠጡት ተመልሰው እንደጠማቸው አሁን ቢጠጡት የማያስጠማው አይደል እውነተኛ ውሃ እኔ ነኝ። የዳስ በዓል እረፍታቸው ነው። እውነተኛ እረፍታችሁ እኔ ነኝ። የዳስ በዓልን የሚያከብሩት ድንኳን ደንኩኖ ነው። ዮሐንስ 1:14 ላይ ቴበርናክል አረገ ይላል። ጸጋንና እውነትንም ተሞልቶ በእኛ አደረ የተባለው ጸጋንና እውነትን ተሞልቼ በመካከላችሁ ያደርኩት የእረፍታችሁ ውሃ እኔ ነኝ። የሚያምንብኝ ከሆዱ የሕይወት ውሃ ይፈልቃል አለ። ማን ነው? መንፈስ ቅዱስ። ክብር ለኢየሱስ ይሁን። the holy spirit መንፈስ ቅዱስ። ስለዚህ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለና መጠማት ምንድነው? መምጣት ምንድነው? መጠማት መፈለግን ሲያሳይ፣ መምጣት ደግሞ ማመንን ያሳያል። መጠማት መሻትን ወይም መፈለግን ሲያሳይ፣ መምጣት ግን ማመንን ያሳያል። ወደሱ መምጣት ማለት በርሱ ማመንን ያሳያል ማለት ነው። ብሎ ጮኸ ይላል። ቃተተ ነው። ቃተተ ኑና እናንተ ሄዳችሁ እየቀዳችሁ ከሴሊሁም ውሃ እየሄዳችሁ እንግዲህ ሴሊሁም እመጣበታለሁ። የሴሊሁም ውሃ ቀስ ብሎ የሚሄድ ውሃ የተረጋጋ ውሃ ነው። ኢሳይያስ 8:6 ላይ ተጽፏል። ቀስ ብሎ የሚሄደውን የሴሊሁምን ውሃ ጠልተዋል ይላል። የተዘሴንቷን የተላከ ማለት ነው። የዳስም በዓል የሚያከብሩት ከሴሊሁም ውሃ በማድጋ እያመጡ ገንዳ ውስጥ እየጨመሩ ነው። አረ ተውት፣ እሱ አይደለም ውሃ አለ ኢየሱስ። የሚበልጥ አለ። በእኔ ስታምኑ ከውስጣችሁ የሚፈልቅ ውሃ አለ። እሱ ማን ይባላል? መንፈስ ቅዱስ ይባላል። ከዚህ አዙሪት ከዛ ድግምግሞች አባቶቻችሁ ከሰጣችሁት በዓል ውጡና አብ የሰጣችሁን በዓል አክብሩ። እሱም ምን ነኝ አለ። በእኔ ስታምኑ የሕይወት ውሃ ምንጭ ከሆዳችሁ ይፈልቃል አለ። ክብር ለኢየሱስ ይሁን። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከሆዱ ይፈልቃል የሚል አስደናቂ የሆነ መለኮታዊ ቃል ይናገራቸዋል ማለት ነው። እንግዲህ መጽሐፍ እንዳለ የሚለውን ኬት ነው ያመጣው? መጽሐፍ እንዳለ የሚለውን የትንቢተ ኢሳይያስ ምዕራፍ 12 ቁጥር 3 ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 12 ቁጥር 3 ላይ ከመድኃኒት ምንጮችም ውሃውን በደስታ ትቀዳላችሁ ይላል። ይሄ በክርስቶስ በማመን የሚገኘውን የመንፈስ ቅዱስ ፋውንቴን ኦፍ ሆሊ ስፒሪት የሚያሳይ የመንፈስ ቅዱስን ምንጭነት የሚያሳይ ዮሐንስ 4 ላይ ለሳምራዊቷ ሴት ይሄ ቃል እንደተደገመ ሁላችሁ ታውቃላችሁ አይደል? ከዚህ ጉድጓድ የሚጠጣ ይጠማል፣ እኔ ከምሰጠው ውሃ ግን አይደል የሚጠጣ አይጠማም፣ ለዘላለም ሕይወት ከሆዱ የሚፈልቅ ምንጭ ይሆናል እንጂ እንዳላት። አሁንም ኢየሱስ እየተናገረ ያለው ይሄንን ነው። ሂ ዘ ሊቪንግ ዋተር፣ የህይወት ውሃ እሱ ነው። በማድጋ ሳይሆን በእምነት ምንቀደው መንፈስ ቅዱስ ኢየሱስን በማመን በውስጣችን እንደሚፈልቅ መጽሐፍ ቅዱስ በግልጽ ይነግረናል ማለት ነው። ከዛ ምናል ይህን ግን ይፈልቃል ካለ በኋላ በእርሱ የሚያምኑ በኢየሱስ የሚያምኑ ሃሌሉያ፣ በኢየሱስ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር። ኢየሱስ አልከበረም ነበር ማለት አልተሰቀልም። ሲሰቀል እኮ ተዋርዷል። ግን መስቀሉ የሚያመጣውን ክብር ስላየ መሰቀሉን ክብር ይለዋል እንጂ መስቀል በራሱ ክብር አይደለም፣ ውርደት ነው። ግን ከመስቀሉ ይዞት የሚመጣውን ክብር ከሞቱ በኋላ አይደለ የሚመጡት የክብር ልጆች በኢየሱስ የመስቀል ስራ ውስጥ አንድ ላይ ታይተው መሰቀሉን መክበር በማለት ይናገራል። ግን ኢየሱስ አልተሰቀለም ነበር፣ አልተቀበረም፣ አልተነሳም። ስለዚህ ገና መንፈስ አልወረደም ነበር የሚለው ለዛ ነው። ኢየሱስ ከተነሳ በኋላ መንፈስ ቅዱስን የሚልከው ሐዋርያት 1:8 ላይ ከአብ ዘንድ የሰማሁትን የተስፋውን ቃል ልክላችኋለሁ ያለው እንደዛ ነው። ግን እስቲል በዳስ በዓል ላይ ግን ኢየሱስ ይሄንን ፕሬዲክት አድርጎበት ትንቢት እንደተናገረ እናያለን ማለት ነው። አሁንስ እንግዲህ
ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ዲቪዥን ያልኳቸው ሶስተኛው ይሄ ነው። ሶስተኛው የትምህርት ክፍል ላይ አይደል፣ ከበዓሉ በኋላ ባለው የትምህርት ክፍል ላይ መለያየት ሆነ። በጣም ጠንካራ ትምህርት ነው እናንተ። የሙሴን ሕግ በሚተነተንበት ሙሴ ብዙ ሰባኪዎች ባሉበት ሁኔታ እንዲህ አይነት ትምህርት ማስተማር ምን ያህል ኢየሱስ በምን አይነት መለኮታዊ ድፍረት ቆሞ ለዘላለም ሕይወት ትውልዱን ይጠራ እንደነበር እናያለን ማለት ነው። ሎሌዎችም ወደ ካህናት አለቆችና ወደ ፈሪሳውያን መጡ ይላል። ምክንያቱም ቁጥር 32 ላይ ሂዱ ብሏቸው አልነበረ? ሂዱ ብሏቸው ነበር ሎሌዎቹ እና ወታደሮቹ። ከዛ 32 ላይ ተልከው ቁጥር 45 ላይ መጡ ማለት ነው። ከዛ መጡና እነዚያን ያላመጣችሁት ስለምንድን ነው ሲሏቸው፣ ኧረ እኛ ልንይዘው መሄዳችን ረስተን ስንማሩ ለን መጣን አሉ። በሚገባቸው አማርኛ እንያዘው ብለን ተይዘን መጣን፣ እንሰራው ብለን ታስረን መጣን፣ እንሰልጥንበት ብለን ሰልጥኑብን መጣን፣ እናሸንፈው ብለን አሸንፎን መጣን ብለው ተናገሩ። የኔ ጌታ አንዳንድ ሰው እኮ ብቻ ይገርማል። ሎሌዎቹም እንደዚህ ሰው ማንም እንዲሁ ከቶ አልተናገርም ብለው መለሱ። እኛ እናቶቻችን ከወለዱን ጀምረው እንደዚህ ማንም ሲናገር ሰምተን አናውቅም አሉ። ዋው! ፈሪሳውያን እናንተ ደግሞ ሳታችሁን አሉ። እነሱ እኮ ፈሪሳውያን እኮ እናንተ የእግዚአብሔርን ኃይልና መጽሐፍትን አታውቁምና ትስታላችሁ ብሏቸዋል እኮ ኢየሱስ አደለ እንዴ? ማቴዎስ 29 አካባቢ ይመስለኛል እንደዛ ብሏቸዋል። 22-29 አካባቢ ከአለቆች ወይስ ከፈሪሳውያን በእርሱ ያመናለን አሉ። ማለት እነሱ በቃ ትልቅ መለኪያ ናቸው። ከአለቆች ወይስ ከፈሪሳውያን በእርሱ ያመናለን አለ እንጂ እንዴ። ኒቆዲሞስ እኮ አመነ እንዴ አለ እኮ ኒቆዲሞስ። ዮሴፍ አርማትያ እኮ አመኑ እኮ፣ ከአለቆች አመኑ። ሌሎችም ስውር ብዙ ይኖራሉ። አለን አሉ እነሱ። ኢየሱስ ስንቱን እንደሸረሸረው አላወቁ። አለን ብለው ጠየቁ። ከዛስ በኋላ አለን፣ ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ተመልከቱ እንግዲህ ከላይ ሕዝቡ መጽሐፍን እንኳ የተጻፈውን በሚልኪያስ እንኳን የተጻፈውን አላወቀም ብያቸዋሉ አይደል? ያላስተማሩትን ሕዝብ መልሰው እነሱ ርጉም ብለው ደግሞ ይሳደባሉ። ሕግን የማያውቀው ሕዝብ ርጉም ነው ብለው ተናገሩ። እነሱ እኮ የሽማግሎችን ወግ እያራመዱ የእግዚአብሔርን ቃል እንደሚሽሩ ኢየሱስ ከአንድም 3 ጊዜ ተናግሯቸዋል። ግን የሙሴን ሕግ የእግዚአብሔርን ሕግ የማያውቀውን ሕዝብ ይሳደባሉ። አላስተማሩም፣ እነሱ ይሳደባሉ። የሚገርመው ከዛስ ኒቆዲሞስ በመካከላቸው ነበረና እንዴ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን አላቸው። እንዴ ሕጋችን መጀመሪያ የሚከሰሰው ሰው ተጠርቶ የተከሰስክበት የተጻፈብህ ክስ ቻርጅ ይሄ ነው ምን ትላለህ ተብሎ ከሱ እንሰማለን አይደል? ከዛ በኋላ እናውቃለን። ካወቅን በኋላ እንደ እግዚአብሔር ቃል ተገቢ ያልሆነ ነገር ካደረገ እንፈርዳለን። ስለዚህ እሱ ሳይጠየቅ እንዴት ንፋስ እየተጎሰመ ሰው ላይ ይፈረዳል አላቸው። ኒቆዲሞስ እንግዲህ ቲጂዬ እዚህ ስላለች የምትሰማ ከሆነ ቅር እንዳይላት፣ ኒቆዲሞስ ሾው በዚህ ጥቅስ ላይ ነው የተመሰረተው። እንግዲህ ከእሷ ጋር አልተነጋገርኩም፣ ግን የተጀመረ ሰሞን ኢንተርቪው ሲደረግ ለምን ተባለ ሲባል ይህን ስትናገር ስለሰማው ብዙ የተዘበራረቁ ነገሮች ያሏቸው ሰዎች ፍትህ የሚያገኙበት ሾው እንዲሆን ትክክለኛው ነገር ተጠርቶ ሰው በዚህ ምክንያት ነው እውነታው ይሄ ነው የሚል ፖድካስት እንዲሆን ታስቦ እንደተከፈተና ኒቆዲሞስ ሾው እንደተባለ በዚህ አውቃለሁ። በዛውም የቤስትራሽን ሰራውልሽ ቅር እንዳይልሽ ማለት ነው። ስለዚህ ኒቆዲሞስ ይህንን ነገር በጣም በሚያስገርም ሁኔታ ይጠይቃቸዋል ማለት ነው። ይጠይቃቸዋል። ከዛ ምን አሉ? አንተ ደግሞ አሉ። ንቀት ተመልከቱ። የሰዎቹ አንደኛ ድንቁርና፣ ሁለተኛ ትዕቢት፣ ሶስተኛ ስድብ፣ አራተኛ ንቀት አይጣልባችሁ። እንግዲህ ኒቆዲሞስ ማለት በደንብ ተገልጿል ስልጣኑ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እንግዲህ ይሄ ሰው የአይሁድ አለቃ ነው፣ ማስተራቸው ነው።
አለቃቸውን አንተ ደግሞ ይሉታል። እናንተ እንዲያው ከፍ ብሎ ማክበርን እንኳን መማር ጥሩ ነው። እዛ ቤት በነበርኩበት ጊዜ አንድ ወንጌል የቀመሱ ወንድም ወንጌል የገባቸው በጵጵስና ደረጃ የነበሩ አንድ አባት ነበሩና አንድ ስማቸውን እየዞረ የሚያጠለሽ ወጣት ዲያቆን ነበር። ከዛ የመማር እድል የውጭ የመማር እድል ለአንድ ሰው ስጡ ተብሎ ሲመጣላቸው ለሱ ሰጡት። ለሱ ሲሰጡት እጃቸው ላይ ውሃ እየጨመሩ ጎንበስ ቀና ጥፍ ዘርጋ እያሉ የሚያገለግሏቸው ልጆች አሏቸው፣ መንፈሳዊ ልጆች። እነሱ ከፋቸው። እኛ እርሶን እያገለገልን አባት ብለን አክብረን እንዴት ነው ለማያከብሮት ይህንን እድል የሚሰጡት ሲሏቸው፣ ሲማር ያከብረናል ብዬ ነው አሉ። እሱ ደግሞ ይሄ እድል ስለተሰጠው ደንቆሮ ነው እያሉት እኮ ነው። ይሄ እድል ስለተሰጠው ሊያመሰግናቸው መጣና እየተቅለሰለሰ እንዲያው አባቴ በቃ ይቅር በሉኝ እስካሁን ድረስ የናኮት አዳልጦኝ ነው አላቸው። ልጄ ታዲያ ወደ ታች ያዳልጣል እንጂ ወደ ላይ ያዳልጣል ያሉት። ምን ልላችሁ ነው? እነዚህ ሰዎች ወደ ላይ የሚያዳልጣቸው ናቸው። አለቃቸው የአይሁድ አለቃ የተባለ የፈሪሳውያን አለቃ ማስተራቸው እኮ ነው። ማስተር ኒቆዲሞስ ነው የሚለው እንግሊዝኛ። አለቃቸውን ማስተራቸውን አንተ ደግሞ ብለው የሚጠሩ እንዴት ፖሰስድ እንደሆኑ ጋኔን አለብህ ይሉታል ኢየሱስ አይደል? እሱ በእግዚአብሔር በመለኮት ሙላት ተሞልቶ እነሱ በጋኔን ተሞልቶ ቦታ ቀያይረው ይሳደባሉ። ቦታ ቀያይረው እንግዲያስ በመንፈስ ቅዱስ አይሳደብ ሰው መቼ እንዴ? ቦታ ቀያይረው ማለት ነው። አሁን ደግሞ ኢየሱስን ማለት ነገሩ ኒቆዲሞስን ቢሰዱት ይገርማል እኮ ኢየሱስንም ሰድበውታል። እንግዲህ በእርጥቡ እንዲህ ከሆነ በደረቁማ እንዴት ብሏል ራሱ ኢየሱስ። ከዛስ አንተ ደግሞ አሉት ከገሊላ ነህን? እንዴት እንደሚንቁ ተመልከቱ። መለሱምና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሳ መርምርና መርምረው ልባቸውን ልቅ ብሏል። በእርግጥ ነው ነቢይ ከገሊላ አይነሳም፣ እንደ መሲህ ማለት ነው። እንደ መሲህ የሚጠበቀው መሲህ ከገሊላ ተብሎ አለ። ተመልከቱ፣ የሚጠበቀው ከቤተልሔም ነው። ግን እኮ ኢየሱስ በቤተልሔም ተወልዷል። ያደገበት ነው እንጂ ገሊላ የተወለደበት አይደለም። መርምረው ልባቸውን ልቅ ብሏል። ነቢይ ከገሊላ አይነሳም አሉ። ግን ታሪክ ስናጠና ትንቢተ ዮናስን የጻፈው ነቢዩ ዮናስ ገሊላዊ ነው። እስራኤል ከሄድኩ አንድ ቀን በደንብ እንግዲህ ምድሮቹን ሁሉ አያለው እና ዮናስ ገሊላዊ ነው። ማቴዎስ 12:41 ስታነቡ ኢየሱስ ዮናስ በአሳ ነባሪ ሆድ 3 ቀን እንደነበር የሰው ልጅ እንዲሁ በምድር ድብ ይቆያል ብሎ ተናግረዋል ማለት ነው። እና እያንዳንዱ ወደ ቤቱ ሄደ ይላል፣ ይመረምር ማለት ነው። ወደ ምዕራፍ 8 ስንሄድ ኢየሱስ ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ ይላል። ደብረ ዘይትና መቅደስ የዕለታዊ ስራዎቹ እንደሆነ ባለፈውም በአጋጣሚ እኔ አሳይቻቸዋለሁ። ሌሊት ደብረ ዘይት ሲጸልይ ያድርና ማለዳ ደቀ መዛሙርቱ ይዞ መቅደስ ይገባል። ከዛ ማለዳ ላይ መቅደስ ሲያስተምር አርፍዶ ቀን ላይ ወደ ማህበረሰቡ መካከል ሲዞር ይውላል ማለት ነው። በቃ ይሄ ነው የኢየሱስ ክርስቶስ ሩቲን ማለት ነው። ሌት ከአባቱ ጋር ሲነጋገር ያድራል። ደብረ ዘይት ቄድሮን የሚለው ደብረ ዘይት እግር ስር በር ያለው መግቢያ መውጫ ያለው የአትክልት ስፍራ ነው። ቄድሮን ማለት ጨለማ ማለት ነው። ጌሴማኒ ማለት የወይን መጭመቂያ ስፍራ ማለት ነው፣ ወይም ትርጉሙ ማለት ነው። እዛ ሲጸልይ ያድርና ማለዳ ላይ ወደ ታላቁ መቅደስ ይሄዳል። እዛ ያስተምራል ህዝቡን። ከዛ ደግሞ ወደ ማህበራዊ ነገራቸው ደግሞ ኢየሱስ ክርስቶስ ይገባል። በሽታቸውን ይፈውሳል፣ ሀዘናቸውን ያጥናናል፣ የተሰበሩትን ይጠግናል አይደል? በለቅሶ ፋንታ ደስታን፣ በአመድ ፋንታ አክሊልን እያደረገ የተወደደችውን የጌታ ዓመት እየሰበከ በትውልዱ መካከል ይዞራል ማለት ነው። ተቀምጦም ያስተምራቸው ነበር ይላል። እንግዲህ ይሄ የረቢዎች ልማድ ነው። ከስተም ኦፍ ጂውሽ ካልቸር ኢን ዘ ፈርስት ሴንቸሪ ይላል አንድ ማብራሪያ ላይ ሳነብ። በመጀመሪያው መቶ ክፍለ ዘመን የነበረ የአይሁዳውያን ባህል ተቀምጦ ማስተማር። ማቴዎስ 5:1 ላይ ሉቃስ 4:20 ላይ ስታነቡ ኢየሱስ ተቀምጦ አስተማረ የሚል ክፍል ታገኛላችሁ። ማቴዎስ 23:1 ላይ ደግሞ ስታዩ ፈሪሳውያን በሙሴ ወንበር ተቀምጠዋል ይላል። ያው እንደ መምህራን ስለሆኑ
በሙሴ ወንበር ተብሏል። ስለዚህ ወንበር መቀመጫ ስለሆነ ስልጣንን ያሳያል፣ መምህርነትን ያሳያል። ስለዚህ ኢየሱስም ረቢ ስለሆነ መምህር ስለሆነ ተቀምጦ ያስተምር ነበርና ተቀምጦ በሚያስተምርበት ሰዓት ጻፎችና ፈሪሳውያን በምንዝር የተያዘችን ሴት አመጡ ይላል። በምንዝር የተያዘችን ሴት ወደ እርሱ አመጡና በመካከል እሷን አቁመው መምህር ወይ አሉ። ጺማቸውን አስረዝመው ልብሳቸውን አንከርፈው ማለት ነው። ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን ይላሉ። እንግዲህ ሙሴ ዘሌዋውያን ምዕራፍ ይሄኛው ሕግ ምን ላይ ነው ያለው ብዬ አጠን ነው እንግዲህ ሳጠና ዘሌዋውያን ምዕራፍ 20 ቁጥር 10 እና ዘዳግም 22 ላይ ሁለቱም ነው እንዲቀርቡና እንዲወገሩ የታዘዘው። ሁለቱም ማለት እሱን ለመፈተን እንዲሰው ብቻዋን እንግዲህ አላመነዘረች። በጓሮ በር ሸኝተው እሷን ይዟት መጡ። እናንተ ዓላማቸው የሙሴን ሕግ ማስጠበቅ ሳይሆን እሱን በነገር ማጥመድ ነው። ይሄን በምን እናውቃለን? ቁጥር 6 ላይ ስታዩ የሚከሱበትንም እንዲያገኙ ሊፈትኑት ይናሉ ይላል። ሊፈትኑት ይናሉ ይላል እና ምን ትላለህ ሲሉት ጌታ ቁጭ ብሏን ነበር። ቁጭ ባለበት በጣቱ መሬት ላይ ጻፈ ይላል። ከዛ እየጻፈ መልስልኝ ይሉታል። ኢየሱስ ጸጥ ብሎ መሬት ላይ ይጽፋል። ምን ማለት ነው? እንኳን እናንተና የዝንብ ጠንጋራ ማውቃለሁ እያላቸው ይመስለኛል። ማለት ክፋታቸውን በደንብ አውቁታል፣ የልባቸውን ክፋት ማለት ነው። እና በምድር ላይ ጻፈ። ይሄ በምድር ላይ በጣት መጻፍ ሁለት ነገሮችን ያሳየናል። ሁለት ነገሮችን። አንደኛው ዘጸአት 31:18 ላይ ስታነቡ ዘጸአት 31 ቶሎ መውጣት ከቻልኩኝ ዘጸአት 31:18 ላይ ቀጥታ ቃሉን ባነብላችሁ ልባችሁ እንደሚነካ ተስፋ ስለማድረግ ነው። ቀጥታ ቃሉን ማንበብ የለኩም። ዘጸአት 31:18 ይገርማል እኮ። ቀርታ ምጽፉን ካላችሁ ጻፉልኝ ከታች እሺ። ለሌሎቹ በደንብ እንዲቀር እኔ ያወጣሁት ነው። እንዲህ ይላል ዘጸአት 31:18 እግዚአብሔር ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን ምስክሮች ጽላቶች ሰጠው ይላል። እናንተ እቺን ሴት የከሰሳችሁት በሕጉ ነው አይደል? ሕጉን እኮ በጣት የጻፍኩት እኔ ነኝ እያለ ይጽፋል። አንደኛው እሱ ነው። ሁለተኛው ትንቢተ ኤርምያስ ምዕራፍ 17 ቁጥር 13 ስታነቡ ትንቢተ ኤርምያስ ምዕራፍ 17 ቁጥር 13 ላይ ስታነቡ የምን የሚል ቃል ታገኛላችሁ? አንተን የሕይወት ውሃ ምንጭ ትተዋልና በምድር ላይ ይጻፋሉ የሚል ቃል አለ። ማለት በምድር ላይ መጻፍ ሲምቦላይዝ የሚያደርገው ነገር ምድር ላይ መረሳትን፣ ወቅታዊነትን አይደል፣ ስጋዊነትን ነው የሚያሳየው። እግዚአብሔር መታሰቢያ ሲጽፍልን ግን በሰማይ ነው የሚጽፈው። እግዚአብሔርን የሚፈሩ እነዚህ እርስ በርሳቸው ተነጋገሩ፣ በሰማይም የመታሰቢያ መጽሐፍ ተጻፋል የሚለው በሰማይ አይደለም። እናንተን መጽፈው በዚህ ምድር ነው መጽፋችሁ። መታሰቢያችሁ ይቀራል። እንደዚህ ሰው እየፈረዳችሁ እየከሰሳችሁ አትቀሩም አለ ኢየሱስ። ከዛ እነሱ እየጻፈ ለካ ሚሴጅ ወደ አይምሮ ይልካል። ሴንት ሚሴጅ። ከዛ ቀና ብሎ ሲጨቀጭቁት ከእናንተ መካከል ኃጢአት የሌለባት አስቀድሞ ይጣልባት ድንጋዩን አለ። እነሱ በነገር ላይ ያጠምዱት ነው የፈለጉት። ውገሯት ቢል እንዴ የኃጢአተኞች ወዳጅ ይላል፣ ሩሩ ነኝ ይላል፣ ይቅርታ አድርጉ ይላል ብለው በአንደበቱ ሊይዙት፣ አትውገሯት ቢል የሙሴን ሕግ ሻረ ሊሉት። ስለዚህ ኢየሱስ መሀል ላይ ለሁለቱም የማይመች ነገር አላቸው። ከእናንተ መካከል ኃጢአት የሌለበት ይውገራት ካላቸው በኋላ መልእክት ላከ ወደ ሕሊናቸው። ከዛ ከሽማግሌ እስከ ኋለኞቹ ይላል። ፊት ለፊት የቆሙት ሽማግሌዎቹ ናቸው፣ ከነሽበታቸው ድንጋይ ይዘው እንዲህ የተንቀጠቀጡ። ከኋላ ያሉት ወጣቶቹ አንድ በአንድ ሄዱ። ኢየሱስም በምድር ላይ ጎንበስ ብሎ ይጽፋል። ከጥቂት ደቂቃዎች በኋላ ቀና ሲል ማንንም አላየም ከሴቲቱ። ከዛ ምን አላት? ከሳሾችሽ የት አሉ አላት። ጌታ ሆይ አንድስ እንኳ አለች።
አረ ስራቸው እየታወቃቸው ሄዱ ብትል እኔ አልፈረድኩብሽም አንቺ ለምን ፈረድሽ ሊላት ነው። አጭር መልስ መመለስ ጥሩ ነው። ጌታ ወይ አንድ ስኳ ስትል አንቺ አልፈረድሽም አይደል? እኔም አልፈረድብሽም ሂጂ በሰላም። አያችሁ፣ እነሱ ህግ ይዘው መጡ፣ እሱስ ጸጋ ይዞ መጣ። እነሱ ጥላቻ ይዘው መጣ፣ እሱ ፍቅር ይዞ መጣ። ለምን አመነዘርሽ አላላትም፣ ትክክል ነሽም አላላትም። ይቅር ብዬሻለሁ፣ ደግመሽ ኃጢአትን አትስሪ። በቃ የጸጋ ወንጌል ይሄ ነው። ይቅር ብለናል፣ ከዛስ ኃጢአትን አትስሩ ነው የሚለው እንጂ ይቅር ስለተባላችሁ እየተጨማለቃችሁ ቀጥሎ አይልም። ጸጋው የኃጢአት መብት አይደለም። አንደኛ ዮሐንስ 2:1 ላይ ልጆች ወይ ኃጢአትን አታድርጉ፣ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን ይላል። ስለዚህ የጸጋ ትምህርት የሚቀድስ ነው። አታድርጉ ነው። ግን ደግሞ አቅቶን ብናደርግ ኢየሱስ አሁንም ጠበቃችን ነው። ወንጀል ስትሰራ ጠበቃ ታቆማለህ እንጂ ጠበቃ ቆመ ወንጀል አትሰራም። እንዲህ አይነት ነገር የለም። ኢየሱስም ይህን ነው ያስተማረው፣ ደግመሽ ኃጢአት አትስሪ ብሎ እንትን አለ እና ማንም ከእናንተ መካከል ኃጢአት የሌለበት ድንጋዩን ይጣልባት ወይም ደግሞ ይውገራት አለ። ስለዚህ እሱ ኃጢአት የሌለበት እኮ እሱ ነው። ስለዚህ እሱ እሷን የሞገር መብት ነበረው ማለት ነው። ነገር ግን አላደረገውም። አቀፋት፣ ተቀበላት። አንገቷን ደፍታ መጣች፣ ቀና ብላ ሄደች። ኢየሱስ ጋር ስትመጡ ወገኖቼ ቀና ብላችሁ ነው የምትሄዱት። ሰይጣን ይከሳል፣ ኢየሱስስ ይክሳል። ሰይጣን ያስጎነብሳል፣ ኢየሱስ አቅፎ ቀና ያደርጋል። ሰይጣን ይዋሻል፣ ኢየሱስ በጸጋው ቃል ያሳርፋል። ይሄን ነው መጽሐፍ ቅዱስ የሚነግረን ማለት ነው። ከዛ በኋላ ከ12 እስከ 20 ምዕራፍ 8 ከቁጥር 12 እስከ 20 ብርሃንና ጨለማ ትላላችሁ። ብርሃንና ጨለማ እንግዲህ እዚህ ጋር ብዙ ነገር እንትን አልልም። ቅድም እንዳልኳቸው የዳስን በዓል ብዙ መብራቶችን በማብራት በምድረ በዳው በ40 ዓመት በመራቸው ጊዜ ቀኑን በደመና ሌቱን ደግሞ በብርሃን ፋና እንደመራቸው ለማስረዳት ብርሃን ይዘው ይታያሉ ብያቸዋለሁ። እውነተኛው ብርሃን እኔ ነኝ ለማለት ኢየሱስ ቁጥር 12 ላይ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ አለ፣ የሚከተልኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነት እውነት አይደለም። ስለ ራስህ ትመሰክራለህ። ስለዚህ ምስክርነት አይሁዳውያን ስለ ራሳቸው መመስከር ትክክል አለመሆኑን በሕጋቸው ተስማምተዋል። በመጽሐፈ ምሳሌ አሁን ላስታውሰው የማልችለው አንድ ስፍራ ላይ ምን የሚል ቃል አለ? ይመሰክር ዘንድ አፍህ አይደለም ይላል። በአፉ መመስከር አይችልም አንድ ሰው ጻድቅም ይሁን ኃጢአተኛም ይሁን መልካም የሚያደርግ ክፉ ያደርግ 2 ወይም 3 ምስክር መጥቶበት 2 ምስክር ወይም በ2 ወይ በ3 ምስክርነት ይጸናል እንጂ ነገር ስለ ራሱ የመናገር መብት ማንም የለውም። ከዛ ኢየሱስ እኔ የዓለም ብርሃን ነኝ ሲል አንተ ስለ ራስህ እየመሰከርክ ነውና ምስክርነትህ እውነት አይደለም። ኢየሱስ ምን አለ? እንዲህ አላቸው፣ እኔ ስለ ራሴ ምንም እንኳ በመሰክር ከወዴት እንደመጣ ወዴት እንደሄድ አውቃለሁና ምስክርነቴ እውነት ነው። እኔ እኮ እግዚአብሔር ነኝ ነው። ከአብ ዘንድ ወጥቻለሁ፣ የሚሄደውም ወደ አብ ነው። የእኔ ዓለም የሚኖረው በእውነት ነው። ይህም ብቻ አይደለም፣ እናንተ ሥጋዊ ፍርድን ትፈርዳላችሁ አላቸው። ፍርዳችሁ ሥጋዊ ነው። እኔ ግን በአንድ ሰው እንኳን አልፈርድም። ምን ማለት ነው? ከላይ አይደል ገና ይኸው ፍርዳችሁ አልደረቀም። አፍራችሁ ላባችሁን ጠርጋችሁ ነው የተመለሳችሁት። ይቺን ሴት ፈርዳችሁ አምጥታችሁ ነበር፣ ሥጋዊ ፍርድን። እሱም በጓሮ በር አስወጥታችሁ እሷን ይዛችሁ መታችሁ። በዛ ላይ እሷ ላይ ትፈርዳላችሁ፣ እኔ ላይ ትፈርዳላችሁ፣ ትውልዱ ላይ ትፈርዳላችሁ። ሥጋዊ ነው ፍርዳችሁ። እኔ ግን በአንድ ሰው አልፈርድም። ይኸው ከላይ እንዳያችሁት አልፈረድኩባትም። አሁንም እኔ በእኔ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ከእግዚአብሔር ዘንድ ተልኬ የመጣሁት ለማዳን ነው እንጂ ለፍርድ አይደለም። ፍርድ ያለማመናችሁ ውጤት እንጂ የፈራጅነት ውጤት አይደለም እያለ ነገራችሁ። ሥጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰው እንኳን አልፈርድም። የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርድ የእውነት ነው። ምን ማለት ነው? እኔ ብቻዬን አይደለሁም ብፈርድ፣ አብ ከእኔ ጋር ነው። ምስክር በስንት ይጸናል? በ2 ወይም በ3 ይጸናል። ምን ላይ ነው ይሄ ያለው? ዘሁልቁ 35:30 ላይ ዘሁልቁ 35:30 ላይ ምስክር በ2 ወይም በ3 ይጸናል ስለሚል እኔ ብቻዬን አይደለሁም ማለት ማን አለ? አብ።
ስለዚህ አብ አንድ አለ፣ ሁለት ነው ያለው። አያችሁ፣ አንደኛ ከማን እንደመጣ አውቃለሁ፣ ወዴት እንደሚሄድ አውቃለሁ እና ፍርዴ ትክክል ነው። ሁለተኛ ብቻዬን አይደለሁ፣ ምስክር አለኝ። አብና እኔ ሆነን ሁለት ሆነን ፍርዳችን ትክክል ነው በማለት ኢየሱስ በሁለቱም አቅጣጫ አንደኛ መምጣቱና ከየት እንደመጣ ማወቁና ወዴት እንደሚሄድ ማወቁ፣ ሁለተኛ ደግሞ ከአብና ከሱ ጋር ሁለት ምስክር መሆኑን ፍርዱን ትክክለኛ እንደሚያደርግ ይነግሯል። ፍርድ እውነት ነው፣ የሁለት ሰዎች ምስክርነትም እውነት እንደሆነ በሕጋችሁ ተጽፏል አላቸው። ሕጋችሁ የሚለው አሁን የጠቀስኩላችሁ ዘኍልቍ 35:30 ነው ማለት ነው። እንግዲህ አባትህ ወዴት አለ? አባት ወዴት አለ ሲሉት አባቴን አታውቁም፣ እኔን ብታውቁኝ አባቴን ባወቃችሁ ነበር ይላቸዋል። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ተናገረ። ጊዜው አልደረሰምና ማንም አልያዘውም። አያቸው። አሁንም ስለ ጊዜ አጽንኦት ሰጥቶ ያወራል። እሺ ከ21 እስከ 30 ያለው ሕይወትና ሞት ትላላችሁ። ሕይወትና ሞት ሕይወትና ሞት ሕይወትና ሞት እንግዲህ ንጽጽሮቹ በደንብ እያሳዩ ብርሃንና ጨለማ ብያቸዋል። ሕይወትና ሞት ከ21 እስከ 30 ያለው ይሄ ግልጽ ነው። ኢየሱስ ምን ሊል ትፈልጉኛላችሁ? በኃጢአታችሁ ትሞታላችኋል። ኢየሱስ እሱን ማመን የዘላለም ሕይወት ማዕከል እንደሆነ፣ የዘላለም ሕይወት ማግኘው እርሱን ማወቅ እርሱን ማመን እንደሆነ የተናገረበት ክፍል ነው። እኔ ወደሚሄድበት እናንተ ልትመጡ አትችሉም። ስለዚህ እኔ እንደሆንኩ ባታምኑ ማለት የእግዚአብሔር ልጅ እንደሆንኩ ባታምኑ፣ መሲሁ እንደሆንኩ ባታምኑ፣ የተቀባው ክርስቶስ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ዮሐንስ 16:8 ላይ መንፈስ ቅዱስ ስለ ሶስት ነገር እንደሚወቅስ ይናገራል። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ። ስለ ኃጢአት በእኔ ስለማያምኑ ነው ይላል። ስለዚህ 16:8 ላይ እንደሚነግረን ኢየሱስን አለማመን ኃጢአት ነው። መንፈስ ቅዱስ ይህንን ኃጢአት ብሎ ይወቅሳል ማለት ነው። እዚህ ጋር እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ያለውም ከዚህ ጋር ነው። አይሁድም እኔ ወደምትሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገላልን እንጂ አሉ። ምን ማለት ነው? ግሪኮች ፍልስፍና አጡዘው በፍልስፍና ሰክረው መጨረሻ ላይ ግራ ሲገባቸው ራሳቸውን ያጠፋሉ። ሰልፍ ሱሳይድ ማለት ነው። እንግዲህ አሁን ዓለም ላይ በጣም ራስን በማጥፋት የምትታወቅ ሀገር ጃፓን ናት። እንደምታውቁት በጣም ስልጣኔ ያለባቸው ሀገሮች ራሳቸውን ያጠፋሉ። ስዊዘርላንድ ውስጥ ራስን ማጥፋት ህጋዊ ነው። ሄዳችሁ እዛ ራሳችሁ ማጥፋት ትችላላችሁ። መንግስትም ፈቅዷል። የጨለመው መንግስት ብዙ ካናዳ ውስጥ በጣም ራሳቸው ዩኬ ውስጥ የሚያጠፉ አሉ። ዩኬ ውስጥ ከ4 ዓመት በፊት ሚኒስትሪ ኦፍ ሎንሊነስ የሚል የብቸኞች ሚኒስቴር የሚባል ተቋቁሟል። እንደገና ማህበረሰቡ ኮሚኒቲ የማህበረሰባዊ የሆኑ መስተጋብሮች እንዲቀጥሉ ኢንዲቪዥዋሊዝምን ለመቀነስ ብዙ ጥረት እየተሰራ ነው። ሚኒስትሪ ኦፍ ሎንሊነስ ከካናዳ አሁን ወደ ማነው ከዩኬ ወደ ካናዳ ከካናዳ ወደ አሜሪካ ተቀባይነት እያገኘ ያለ ሚኒስቴር ነው። ሰዎች በጣም በብዙ ፍልስፍና፣ በብዙ ጭንቀት፣ በብዙ ኢንዲቪዥዋሊዝም፣ አንግዛይቲ፣ ስትረስ እንደዚህ አይነት ነገሮች ራሳቸውን እንዲያጠፉ ያደርጋቸዋል። የጠላት ሴራ ነው እና ግሪክ ውስጥም ያ መንፈስ ነበር፣ ራስን የማጥፋት መንፈስ እና ኢየሱስን በፊት ሄዶ ሊያስተምር ነው አሉት። አሁን ትምህርቱን ደግሞ በጣም እያጠለቀው ሲመጣ አይ ይህ ነገር ፍልስፍና መሰላቸውና ግሪክ ሄዶ ራሱን ሊያጠፋ ነው ይላል። እንዴት እንትን እኮ በቃ ይሄ እንዴት ሻዶ አይናቸው ላይ እንደወደቀ አንቢሊፍ፣ ይሄ አለማመን እዚህ ድረስ እንዲያስቡ አድርጓቸዋል። እዚህ ድረስ ማለት ነው። ይሄ ግሪክ ሄዶ ራሱን ሊያጠፋ ነው ብለው ሁሉ እንዲያስቡ አድርጓቸዋል። ምን ያህል ሩቅ እንደነበሩ በዚህ ማየት ትችላላችሁ። እንዲህ አላቸው ኢየሱስም አይ እኔ ራሴ ዛይጄ ልገድል አይደለም ለማለት እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እናንተ ከታች ናችሁ፣ እኔ ከላይ ነኝ አለ። ምን ማለት ነው? በቃ የሰማዩን ነገር ስነግራችሁ ያላመናችሁ የምድራዊውን ነገር ብነግራችሁ እንዴት ታምናላችሁ? ነው የምድራዊውን ነገር ብነግራችሁ ካላመናችሁ የሰማዩን ነገር ብነግራችሁ እንዴት ታምናላችሁ እንዳለ አስቀድመው ልክ እንዲህ አይነት ልዩነት ሲያይ ኢየሱስ ርቀታችን ይሄ ነው አለ። እኔ ከላይ ነኝ፣ እናንተ ከታች ናችሁ። እኔ ከዚህ ዓለም አይደለሁም፣ እናንተ ከዚህ ዓለም ናችሁ። በቃ ልዩነቱን ተናገረ። ስለዚህ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ በማለት ተናገረ። ከዛ ኢየሱስ እንግዲህ አንተ ማን አሉት። እኔ እንደሆንኩ ባታምኑ ግራ ገብቷቸው አንተ ማን ሲሉት ከመጀመሪያው የተናገርኳችሁ ነኝ፣ ያህዌ ነኝ። ለአባቶቻችሁ ከመጀመሪያ የተናገርኩት
እኔ ነኝ ብዬ የተናገርኩት። በዮሐንስ 10 ላይ 7 እኔዎች አሉ። በዘጸአት 3 ላይ ለሙሴ ለአባቶቻችሁ ለሙሴና ለአባቶቻችሁ እኔ ነኝ አይአም ሁ አማይ አይደል? ማነው አይአም ሁ አይአም ብዬ እኔ ነኝ ብዬ የተናገርኩት ነኝ። ከመጀመሪያ የተናገርኩት እኔ ነኝ። በመጀመሪያ ቃል ነበር ተብሎ የተጻፈልኝ። አንዳንድ ላይ እኔ ነኝ ያላቸው እናት፣ በሌላ አነጋገር እኔ እግዚአብሔር ነኝ ያላቸው። በቃ ቁርጥ አድርጎ ኢየሱስ አምላክነቱን፣ ጌትነቱን፣ መለኮታዊነቱን ብዙ ቦታ ነው የተናገረው። የሊበራል ቴዎሎጂያንን አስተሳሰብ አልቀበልም ብለውን ይለዛ አንድም ቦታ አሁን አንድ ኃይሉ ዮሐንስ የሚባል ሰው ሰምታችኋል። ኢየሱስ ክርስቶስ ሰው ሆኖ አንድም ቦታ ራሱ በመለኮታዊነት አልገለጠም፣ እንደ እግዚአብሔርነቱ አልተናገረም ብሎ የሚያስተምረዋል። እልፍና እልፍ ቦታ ግን አለ በግልጽ የተጻፈ። በተለይ የግሪኩን ኮንቴክስት ሄዳችሁ የእናት ቃሉን ስታጠኑ በግልጽ ነው የሚናገረው ኢየሱስ። እሺ ልፈጠን እያልኩ ልለፍ። ከመጀመሪያው ጀምሮ የተናገርኩት ነኝ አለ። ከጥንት ለአባቶቻችሁ የተናገርኩት እኔ ነኝ አለ። አሁን እንኳን በዚህ ምዕራፍ መሲህ ነኝ ብያቸዋለሁ፣ የእግዚአብሔር ልጅ ነኝ ብያቸዋለሁ፣ ከአብ የተላኩ ነኝ ብያቸዋለሁ፣ እውነተኛ ብርሃን ነኝ ብያቸዋለሁ፣ የህይወት ምንጭ ነኝ ብያቸዋለሁ። በዚህ ምዕራፍ እንኳን እያላቸው፣ ነገር ግን እነሱ ያው አላስተዋሉም ይላል። በጣም የሚገርማችሁ እንዲህ ይላል፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። እኔ በጣም እኮ ነው የሚገርመው። ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ ሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንደማላደርግ በዚያን ጊዜ ታውቃላችሁ። ምን ማለት ነው? ከፍ ከፍ በሰቀላችሁኝ ጊዜ ድንቆች፣ ታምራቶች፣ ምልክቶች ሲሆኑ ከዛ በኋላ ከ70 ዓመት በኋላ የእስራኤል ከተማ መፍረስ ሲሆን፣ የመቅደስ መፍረስ ሲሆን ያን ጊዜ የተናገርኳችሁ አሁን የምናገራችሁ ያን ጊዜ እኔ እንደሆንኩ ታስተውላላችሁ አላቸው። ከፍ ከፍ የሚለው እሱን ነው። በተለይ ቁጥር 28 ላይ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ የሚለው በሰቀላችሁት ጊዜ ማለት ነው። እሺ እንግዲህ የላከኝ ከኔ ጋር ነው፣ እኔም ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። እግዚአብሔርን ደስ የሚያሰኘውን እያደረገ ነው ኢየሱስ የኖረው። አብን የሚያልቅ ሕይወት ነበረው ኢየሱስን። እግዚአብሔርን የሚያከብር ሕይወት ይብዛልን። እግዚአብሔርን የሚያልቅ እግዚአብሔርን ከፍ ከፍ የሚያደርግ ሰዎች እኛን ሲያዩ እግዚአብሔርን አግኝተው የሚመለሱበት፣ ጨብጠው የሚመለሱበት፣ ክብሩን ተነካክተው የሚመለሱበት፣ በሰማይ ያለው አባታችሁን እንዲያከብሩ ስራችሁ በሰው ሁሉ ፊት፣ ብርሃናችሁ በሰው ሁሉ ፊት ማለት ነው። ብርሃን ስራ ነው። ይብራ እንዳለ ኢየሱስ በማቴዎስ 5:16 ላይ እንዲህ ይሁንልን ማለት ነው። ይህን ሲናገር ብዙዎች በእርሱ አመኑ ይላል። እንግዲህ ምን አይነት እምነት ነው? ቀጥለን እንይሽ። ከዛ ከ31 እስከ 47 ከ31 እስከ 47 ያለውን አርነትና ባርነት ትላላችሁ። ከ31 እስከ 47 አርነትና ባርነት ወይም ነፃነትና ባርነት በሉ። ከ31 እስከ 47 ነፃነትና ባርነት። እንግዲህ ኢየሱስ ያመኑትን ባይሆን በምንድን ነው ያመኑት? ቅድም ብያቸዋለሁ። ክርስቶስ ሲመጣ የሱ ካደረገው የተሻለ ምልክት የሚያደርጉ አሉን ብለው ጠይቋን ነበር። እምነታቸው ምን ላይ ነው የቆመው? ምልክት ላይ ነው። ስለዚህ ኢየሱስ ወደ ተሻለ የእምነት ህይወት ሊያሻግራቸው ፈለገና ያመኑት ነው። ኦልሬዲ ምልክቱን አይተው አምነዋል፣ ግን በደንብ እየለያቸው ነው። እንዲህ አለ፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርት። ኦኬ አመናችሁ፣ ግን ደቀ መዝሙር የመሆን ትፈልጋላችሁ? አዎ። ምልክት ስላያችሁ ሰውን እኔ የምለውን እመኑ፣ በቃሌ እመኑ። እናንተ በቃሌ ብታምኑ፣ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃነት ያወጣችኋል። አርነት ያወጣችኋል ማለት ነፃነት ያወጣችኋል ሲላቸው መልሰው ይሁ ሲታጀሩ ሲታበዩ እኛ የአብርሃም ዘር ነን፣ ለአንድም ስንኳን ከቶ ባሪያዎች ሆነን አናውቅም። ለአንድ ስንኳን ይላሉ፣ ባሪያ ሆነን አናውቅም፣ የአብርሃም ዘር ነን ይላል። እንዲህ በዘመነ መሳፍንት 7 ነገስታት ገዝተዋቸዋል እነዚህ ሰዎች። በ722 አሶር፣ በ586 ባቢሎን፣ ከዛ በኢንተርቴስታመንታል በጸጥታው በሚባለው ዘመን ውስጥ መቃቢያን ገዝቷቸዋል፣ ግሪክ ገዝቷቸዋል። አሁንም እንኳን ኢቭን በሮም ግዛት ስር ነው ያሉት። ማንም ገዝቶን አያውቁም ይላሉ እናንተ። እነሱ የሚያወሩት እኔ እኮ በጣም እኮ ነው የሚገርመኝ። አንዳንድ ሰው ባሪያም ሆኖ ባርነቱን የማያውቅ በቃ ማለት
እንደዚህ አይነት እውርነት ውስጥ ናቸው እንድታዩት ፈልጌ ነው። ከዛ ኢየሱስ ምን አለ? እኔ እንኳን ስለ እሱ አይነት ባርነት አይደለም እያወራኋቸው ያለው አለ። እንዲህ አለ። ኢየሱስም መለሰ እንዲህ ሲል እውነት እውነት እላቸዋለሁ ኃጢአትን የሚያደርግ የኃጢአት ባሪያ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። እንግዲህ አሁን ባሪያ በቤት አይኖርም አለ ማለት እናንተ አሁን በሀገራችሁ እየኖራችሁ ነው፣ ባሮች ናችሁ። ስለዚህ በሀገራችሁ እንደ ባሪያ ነው እየኖራችሁ ያላችሁት፣ በቤት እንደሚኖር አይደለም እየኖራችሁ ያላችሁት። ስለዚህ ልጁ ነፃ ያወጣችኋል። ልጁ ማን ነው? እኔ ነኝ። እኔ ነፃ አውጣችኋለሁ። ግን ከምን አይነት ባርነት? ከሮማውያን ነፃ ላውጣችሁ ሳይሆን የመጣሁት ከኃጢአት ባርነት ነፃ ላውጣችሁ ነው የመጣሁት ነው ኢየሱስ እያለ ያለው። ዓለምን የሸፈነ ባርነት እሱ ነው። ስለዚህ ትወጣላችሁ ሲላቸው የአብርሃም ዘር እኮ መሆናችሁን ብለድ ሊንኬጅ እንዳላችሁ አውቃለሁ። እሱን አልክድም። የአብርሃም ዘር እንደሆናችሁ አውቃለሁ። ነገር ግን ልትገሉ ትፈልጋላችሁ። እኔ ከአባቴ ያየሁትን ነው የምነግራችሁ። እኔ በአባቴ ዘንድ ያየሁትን ስነግራችሁ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ ይላችኋል። አብርሃም ነው አባታችን። አባታችሁ አብርሃም ነው። አብርሃም እኮ አንድ የኔን መሲህነት ይጠባበቅ ነበር። ሁለት እንግዳ ተቀባይ ነበር። እናንተ መሲህነቴን አትቀበሉ። ሁለተኛ እንኳን ልትቀበሉኝ እንደ እንግዳ ልትገሉኝ ነው የምትፈልጉት። እናንተ የአብርሃም ልጆች አይደላችሁ። እንዲያው የእግዚአብሔር አባታችን እግዚአብሔር ነው አሉ መልሰው። ሚልኪያስ 2:10 ላይ ለሁላችን አንድ አባት ያለን አይደለምን ስለተባለ አባታችን እግዚአብሔር ነው። እግዚአብሔርማ አባታችሁ ቢሆን ኖሮ እኔን ትወዱኝ ነበር። እኔ ከሱ ወጥቼ መጥቻለሁ እና ከዝሙት አልተወለድንም፣ እኛ አባታችን እግዚአብሔር ነው አሉ መልሰው። አብርሃም ልጆች አይደለንም ለማለት መልሰው ዘማ ያደርጉት አብርሃምን። ከዛ ከእግዚአብሔር ነው ሲሉት አይ እግዚአብሔርንማ ብትሆን እኔን በወደዳችሁ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልተናገርኩም ሲላቸው መሲህ ነኝ ከእግዚአብሔር ነው የመጣሁት እያላቸው ነው በሌላ አነጋገር። እና ታዲያ እኛ አባታችን እግዚአብሔር ካልሆነ ማን ነው አባታችን ብለው ሲጠይቁት ዲያብሎስ ነው አባታችሁ። ዲያብሎስ አስቀድሞ ነፍሰ ገዳይ ነበር። ቁጥር 44 ላይ እሱ ሲናገር ሐሰትን ይናገራል። ከመጀመሪያው ነፍሰ ገዳይ ነበርና የአባታችሁ ስራ ልታደርጉ ትወዳላችሁ ብሎ ነገራቸው በአጭር ቃል። ስለዚህ አባታችሁ ዲያብሎስ ነው አላቸው። በጣም እኮ ነው የሚገርመው። ከእግዚአብሔርማ ብትሆኑ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተም ከእግዚአብሔር አይደላችሁምና ስለዚህ አትሰሙም አላቸው። በዚህ ጉዳይ ተጣሉ ማለት ነው። እንደገና ያው ኢየሱስ እንግዲህ እውነትን ሳያሳድር ነው የሚያወራው። ስለዚህ እንደገና በዚህ ሁኔታ በጣም ተጋጩ። ከ48 እስከ 59 የዚህ ምዕራፍ የመጨረሻው ክፍል ማለት ነው። ክብርና ውርደት ብላችሁ ትይዛላችሁ። ክብርና ውርደት እንግዲህ ንጽጽሮችና ግጭቶችን ነው የምናየው። ብርሃንና ጨለማ ብለናል፣ አርነትና ባርነት ብለናል። ሌላው ንጽጽር ክብርና ውርደት። ይሄ ከ48 እስከ 59 በምናገኘው ክፍል ላይ ይህንን ኢየሱስ ሲናገራቸው ከእግዚአብሔር አይደላችሁም፣ ስለዚህ ከእግዚአብሔር የሆነውን አትሰሙም ሲላቸው ምን እንዳሉት ታውቃላችሁ? ሳምራዊ እንደሆንክ ጋኔን እንዳለብህ ማለታችን እውነት እንል የለምን አሉ። ማለት የመጨረሻውን ስድብ መጨረሻውን ንቀት ሲሳደቡ ሳምራዊ ነው የሚሉት እነሱ። የመጨረሻውን ትችት ሲተቹ ደግሞ ጋኔን ነው የሚሉት። ስለዚህ ኢየሱስ የመጨረሻው የአብ ክብር መገለጥ ነው፣ ግን የመጨረሻውን ስድብ ደግሞ የሰደቡት እነሱ ናቸው። ከዛ ኢየሱስ እኔ አባቴን አከብራለሁ እናንተ ታዋርዱኛላችሁ ይላቸዋል። ከዛ እንዲህ አለ፣ እውነት እላቸዋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። እነሱም እንደገና ጋኔን እንዳለብህ ይኸው ደግመን አወቅን። አብርሃም እንኳን ሞተ፣ ነቢያት ሞቱ፣ አንተ ቃሌን የሚጠብቅ ለዘላለም ሞትን አይቀምስም ትላለህ። እሱ ቃሌን የሚጠብቅ ለዘላለም ሞትን አያይም ነው ያለው። እነሱ ደግሞ ቃሌን የሚጠብቅ ለዘላለም ሞትን አይቀምስም ትላለህ። መቼ አለ? አላለም እኮ እሱ ያለው ቃሌን የሚጠብቅ ሞትን አያይም። የትኛው ሞት? ሁለተኛውን ሞት አያይም ነው። እነሱስ ሞትን አይቀምስም ብለው ስለ ስጋ ሞት ነው የሚያወሩት። አያችሁ፣ አብርሃምም ሞተ፣ ነቢያትም ሞቱ እያሉ ነው እያወሩ ያሉት። እሱ የሚያወራው ስለ ሁለተኛው ሞት ነው፣ እነሱ የሚያወሩት ስለ መጀመሪያ ሞት ነው። ስለዚህ አሁን ምንድን ነው? እሱ የሚያወራው ሰማያዊ ነው፣ እነሱ የሚያወሩት ምድራዊ ነው። እሱ የሚያወራው ዘላለማዊ ነው፣ እነሱ የሚያወሩት ጊዜያዊ ነው ማለት ነው። ይህን ያህላቸው በአጭር ቃል። ከዛ እግዚአብሔር እንደሚያከብረው አብርሃም እነሱ የሚመኩበት አብርሃም ራሱ
ቀኔን ያይ ዘንድ ወደደ አየም ደስም አለው ይላቸዋል። እንዴ አብርሃም ከ2000 ዓመት በፊት ነበር። የት ነው ደግሞ ኢየሱስን ያየው ሲባል 2000 በእምነት ሄዶ ነው ያየው። በእምነት 2000 ዓመት በእምነት ቀድሞ አይቶታል። እንደውም እግዚአብሔር በልጅ ዘር ይጠራልሃል ብሎ አስቀድሞ ወንጌልን ለአብርሃም ሰበክ ይላል ጳውሎስ። ዕብራውያን 11:19 በልጅ ዘር ይጠራልሃል የተባለው አብርሃም በተፈተነ ጊዜ ልጁን በእምነት አቀረበ ይልና እግዚአብሔር ከሞት ሊያስነሳው እንደሚችል አስቦ ልጁን በእምነት አቀረበ አይደል? ከዛስ በምሳሌ ያገኘው ይላል። በይስሐቅ ምትክ በገባው በግ በኩል አብርሃም አየው ኢየሱስን። በምሳሌ አገኘው የሚለው የዕብራውያን ጸሐፊ ያ በይስሐቅ ምትክ ፋንታ የገባው በግ የኢየሱስ ምሳሌ ነው። ስለዚህ በእምነት 2000 ዓመት ወደፊት ሄዶ አየው ኢየሱስን። አብርሃም የቀኔን ያይ ዘንድ ወደደ አየም ደስም አለው። እናንተ ግን እያያችሁ አታዩም። እሱ እኔ በሌለውበት ዘመን አየኝ፣ እናንተ እኔ ባለውበት ዘመን አላያችሁኝም ማለት ነው። እሱ በሌለውበት ዘመን በስጋ በሌለውበት ዘመን አየኝ፣ እናንተ በስጋ ባለውበት ዘመን አላያችሁኝም። ለካ ማየት ማመን ነው። ማየት የሚለው ኢየሱስ ማመንን ነው። እሺ ሲጠቀልል አብርሃም አንተ አሁን 50 ዓመት ያልሞላ ይሉታል። 50 ዓመት ያልሞላህ አብርሃምን አይተሃል አሉት። ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለሁ። እንግሊዘኛው ቢፎር አብርሃም ወዝ አይ አም ካልተሳሳቱ፣ ከአብርሃም በፊት እኔ ያለሁ። ቢፎር አብርሃም ወዝ አይ አም፣ ከአብርሃም በፊት እኔ ያለሁ እኔ ነኝ ነው። እንዲሁም አለው ሳይሆን ከአብርሃም በፊት እኔ ነኝ። አም ጋድ ማለት ነው። አምላክ ነኝ። ኤሎሂም ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር በአንድ መለኮታዊ ንግስና ውስጥ የነበርኩ መለኮታዊ ኢንቲቲ ወይ መለኮታዊ ማንነት ያለኝ አምላክ ነኝ ብሎ መለሰላችሁ። ስለዚህ ሊወግሩት ድንጋይ አነሱ ይላል። በጣም ተናደዱ። ራሱን እግዚአብሔር አደረገ ብለው ድንጋይ አነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ተሰወራቸው፣ እንደገና በመካከላቸው አልፎ ሄደ። ፓራዶክስ ነው ማለት በመካከላቸው የሄደ እያዩት አያዩትም። እነሱ እያዩት እንዳላዩት ማለት ነው፣ እንዳላወቁት በመካከላቸው አልፎ ሄደ። ምዕራፍ 9 10 ደቂቃ ስላለኝ በደንብ ጨርሳለሁ በሰዓት። ምዕራፍ 9 የሚገርም የምወደው ክፍል አንድ በጣም ትኩረት የሚያደርገው አንድ ታሪክ ላይ ስለሆነ በአጭሩ አወራላችኋለሁ። ምዕራፍ 9 ከቁጥር 1 እስከ 12 ያለው ምዕራፍ 1 ከቁጥር 1 እስከ 12 ያለው ኢየሱስ የተባለ ሰው ብላችሁ ርዕስ ትሰጣላችሁ። እንግዲህ ሲያልፍ ከመወለዱ ጀምሮ እውር የሆነ አንድ ሰው እንዳየ ደቀ መዛሙርቱም መምህር ሆይ ይህ ዕውር ሆኖ የተወለደው በራሱ ኃጢአት ነው ወይስ በቤተሰቦቹ ኃጢአት ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ቤተሰቦቹ ኃጢአት አላደረጉም ብለው መለሱ። እንግዲህ አንዳንዴ በህይወታችን የሚከሰቱ ችግሮች ሁሉ የእኛ ድካም ውጤቶች አሉ፣ የቤተሰቦቻችን ድካም ውጤቶች አይደሉም። የሆነ ነገር በተፈጠረ ቁጥር ውሽ ምን አድርጋ ነው የምትሉ ሰዎች ምንም አድርጋ ላይሆን ይችላል። ምን አድርጎ ነው ምንም አድርጎ ላይሆን ይችላል። በቃ ሶቨርኒቲ ዝጋታል። የእግዚአብሔርን ሉዓላዊነት ታያላችሁ አይደል? እሱ የቀበሌ ሊቀመንበር አይደለም። እንዴት ለምን የሚባለው በቃ አንዳንድ ጊዜ ሶቨርኒቲ ውስጥ የሚካተት ነገር አለ። በቃ የእግዚአብሔር ስራ እንዲገለጥ አለ ኢየሱስ። ማንም አልሰራም፣ የእግዚአብሔር ስራ እንዲገለጥ ነው አለ። ከዛ ቀን ሳለ የላከኝ ስራ ላርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች አለ። ይሄ በኋለኛው ዘመን የሚያስጨንቅ ዘመን እንዲመጣ የተነገረ ትንቢትም ነው። በዓለም ሳለው ግን አለ ማለት ከመወሰዴ በፊት ወደ አባቴ ከመመለሴ በፊት በዓለም ሳለው የዓለም ብርሃን ነኝ ብሎ ይህን ብሎ እንትፍ ብሎ በምራቁም ጭቃ አድርጎ በጭቃው የዕውሮቹን አይኖች ቀባ ይላል። ከዚህ በፊት እንግዲህ 2 አይነ ስውሮችን ፈውሷል። ይሄ 3ኛው አይነ ስውር እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ከዚህ በፊት የነበሩትን 2ቱን ዳሶ ነው ያዳናቸው። ይሄኛውን ግን አይኑን ጭቃ ቀብቶ ነው ያዳነው ማለት ነው። ክብር ለኢየሱስ ይሁን። በጣም ነው ደስ የሚለው በእውነት እኔ ይህንን ነገር ሳይ በጣም ነው ደስ የሚለው። ማቴዎስ 9:27-31
እንዲሁም ማቴዎስ 8 22 እስከ 26 ማቴዎስ 9 27 እና ማቴዎስ 8 22 ሳነብ ያገኘሁት ነገር ኢየሱስ 2 አይነ ስውሮችን ዳሶ አድኗል። ይሄን ግን አይኑን ጭቃ ቀብቶ ትንሽ ጭቃው ስለሚረብሽ ለመታጠብ ቶሎ ብሎ መሄዱ አይቀርም እና ሴሊሁም የተባለ በጣም ታሪካዊ ውሃ ነው። ወይ ሴሊሁም ፑል ይሉታል። ወደዛ ሄዶ እንዲታጠብ ኢየሱስ አዘዘው። ሄዶ አይኖቹን በታጠበና እያየ ተመለሰ ይላል። ኢየሱስ መሆኑን አውቋል፣ ግን በመልክ አላየውም ማለት ነው። ምክንያቱም አይኑን ቀብቶት ሂድ ሲለው አዞት ኢየሱስ ከዛ ቦታ ላይ ዞር እንዳለ መረዳት እንችላለን ማለት ነው። ከዛ እያየ ሲመጣ ጎረቤቶቹ እንግዲህ ስለሱ ትንሽ ክርክር ያነሳሉ። እንዴ ይሄ አይነ ስውሩ አልነበረም አሉ። ማለት ከተወለደ ጀምሮ ነው አይነ ስውር የነበረው። በጣም የሚገርማችሁ እያየ ሲመጣ ሲያዩ ተጠራጠሩ። እንዴ እሱ አይደለም፣ እሱ አይደለም፣ እሱ ነው፣ እሱ አይደለም እያሉ ክርክር አይነት ነገር ያዙ። አንዳንዶቹ እሱ ነው ሲሉ፣ ሌሎቹ እርሱን ይመስላል እንጂ እሱ አይደለም አሉ። እርሱ ግን እኔ ነኝ አለ። የተደረገለት እንዲህ ነው፣ በቃ እኔ ነኝ ያረባካችሁ እያለ ኩርት ብሎ ኢየሱስ እኔ ነኝ። ክብር ለኢየሱስ ይሁን። እኔ ነኝ አለ። አጭር ቃል። ታዲያ አይኖች እንዴት ተከፈታሉት? እርሱም ኢየሱስ የሚባለው ሰው ርዕሱን የሰጧቸው ይሄ ኢየሱስ የሚባለው ሰው አይኔን ጭቃ አድርጎ አይኖቼን ቀባና ወደ ሲሊሁም መጠመቂያ ሄደ ታጠብ አለኝ። ሄጄም ታጠብኩ እያየሁ መጣሁ አለ። ያ ሰው ወዴት ነው አሉት። እሱም አላቅም አለ። ቀጥተኛ ጥያቄ። በነገራችን ላይ አጭር ጥያቄ አጭር መልስ መስጠት እንደዚህ አይነት ሰው በመጽሐፍ ቅዱስ ውስጥ አይቻልም። ጥያቄ መልስ፣ አጭር መልስ ነው የሚሰጠው። ኤምባሲ ስገቡ እንዲህ ነው መመለስ ያለባቸው። አጭር መልስ ነው በቃ የሚሰጠው ይሄ ሰውዬ ማለት ነው። አላቅም አለ። እኔ ነኝ። ከዛ የት ሄደ? አላቅም። ከ13 እስከ 23 ነብይ የሚል ርዕስ ትሰጣላችሁ። አሁን ኢየሱስ የሚባል ሰው ብሏል። ቀጥሎ ነብይ የሚል ደግሞ ርዕስ ትሰጣላችሁ ከ13 እስከ 23። እንግዲህ ይሄ በፊት እውር የነበረውን ይህን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበር። ነገር ሲፈልጋቸው ማለት ነው። ሰንበት ነበር። ስለዚህ ፈሪሳውያን ቀድሞ እንዴት እንዳየ እንደገና ጠየቁት። ማለት አንዳንድ ነገር አይኔ ነው ብላችሁ አይደለ? በጣም ተጠራጠራችሁ። ደግሞ ሲጠይቁት እርሱም ጭቃ በዓይኖቼ አኖረ፣ ታጠብኩ አያለሁም አላቸው። ጭቃ በዓይኔ አኖረ፣ ታጠብኩ፣ አሁንስ እያየው ነው። ፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርም፣ ኢየሱስን ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንዴት እንደዚህ ትልቅ ታምር ሊያደርግ ይችላል አሉ። በመካከላቸው መለያየት ሆነ። ሁለተኛው መለያየት ይሄ ነው። ሶስተኛው በዳስ በዓል ከበዓል በኋላ ባለው ትምህርት ተለያይቶ ነበር። ይኸው ኢየሱስ ወይ ያጣብቃል ወይ ይለያያል። በቃ እኛንም ለየን ከነበርንበት እኮ በቃ ወይ ያጣብቃል ወይ ይለያል። እንደዛ ነው የሚያደርገው። መለያየት ሆነ በመካከላቸው። ከዚህ የተነሳ ዕውሩን አንተ አይኖችን ስለከፈተ ስለ እርሱ ምን ትላለህ ብሎ ጠየቁት። አንተ ምን ትላለህ? አጭር መልስ ነው የሚሰጠው። ነብይ ነው ነብይ ነው አለ። በቃ እኔ አሁን የገባኝ ነብይ ነው። ምክንያቱም በብሉይ ኪዳን የነበሩ ነቢያት እንደነ ኤልሳ እንደነ ኤልያስ ከተፈጥሮ ጋር የተገናኘ ሙታንን ያነሱ አሉ፣ በእምነት እሳት ያወረዱ አሉ አደል? ልጥ ጥለው መጥረቢያ ከውሃ ውስጥ ያወጡ አሉ። ሴቶች ሙታናቸውን በእምነት እንዲቀበሉ ያደረጉ አሉ። ብዙ በተአምራት የተሞላ ሕይወት ነበራቸውና ነብይ ነው ብሎ ተናገረ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበር አላመኑም። ስለዚህ ወላጆቹ ይምጡ፣ ማን ይናገር የነበረ ነው ነገሩ እና ይምጡ ብለው ወላጆቹ ሲያዩ ልጃችሁ ነው ሲሏቸው፣ አው ልጃችን ነው እና እንዴት አይኖቹ ተከፈተ? እኛ ልጃችን እንደሆነ ዕውር እንደነበረ ነው የምናውቀው። አይኖቹ እንዴት እንደተከፈተ አናውቅም። እሱ ሙሉ ሰው ነው፣ ስለራሱ ይናገራል፣ ጠይቁት አሉ። ለምን? አይሁድ ስለ ኢየሱስ የሚመሰክር ሰው ከምኩራብ ይወጣል የሚል ሕግ አውጥተው ስለነበር ለኢየሱስ መመስከር ስለፈሩ እሱን ጠይቁት ብሎ ኳሱን ወደ ልጃቸው አዞሩት ማለት ነው። ከዛ መልሰው ይገርማል። ወላጆቹ አይሁድን ስለፈሩን ይህን ያሉት ይላል። እሱን ጠይቁት አሉ ይላል። ከዛ በኋላ ከ24 እስከ 34 ያለው የእግዚአብሔር ሰው በሉ። ከ24 እስከ 34 ኢየሱስ የሚባል ሰው ነቢይ
ከ24 እስከ 34 ያለው የእግዚአብሔር ሰው እንዴት ልጁ ስለ ኢየሱስ ያለውን አመለካከት እያሳደገ መንፈስ ቅዱስ በውስጡ እያበራ እንደመጣ እንድታዩ ነው። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርቶ እግዚአብሔርን አክብር እና ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉ። ምን አለ ሰው? እኔ ኃጢአተኛ መሆኑን አላውቅም፣ እናንተ ታውቃ። እኔ ኃጢአተኛ መሆኑን አላውቅም። በቃ አጭር መልስ ነው። አላውቅም። ዕውር እንደነበርኩ ነው ማቀው እና አሁን እንደማይ ነው ማቀው። ዕውር ነበርኩ፣ አሁን አያል። ኃጢአተኛ መሆኑን አላውቅም፣ ማቀው ዕውር እንደነበርኩ እና አሁን እንደማይ ነው። ደግሞ ምን አደረጉልህ? ማን ነው ምን አደረገልህ? እንዴትስ አይኖችን ከፈተ አሉት። እርሱ መልሶ አስቀድሜ ነገርኳችሁ አልሰማችሁኝም። ማለት መንዛዛት ማይወድ ሰው ነው ማለት ነው። ነገርኳችሁ እኮ አልሰማችሁኝም። ስለምን ዳግመኛ ልትሰሙኝ ትወዳላችሁ? እናንተ ደግሞ ደቀ መዝሙሩ ልትሆኑ ወዳችኋል ማለት ነው ሲሉ ተናደዱ። አንተ የእርሱ ደቀ መዝሙር ነህ፣ እኛ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም ሲሉ ከወዴት እንደሆነ አለማወቃችሁ በጣም የሚገርም ነው አለ። ከወዴት እንደሆነ አለማወቃችሁ በጣም የሚገርም ነው። እኔ ግን አይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን ብሎ ምስክርነት ሰጠ። ማለት ይሄ ሰው እግዚአብሔርን የሚፈራ ቢሆን ነው እንጂ አይኖቼን የከፈተው። ኃጢአተኛ ሆኖ እንዴት ነው የኃጢአተኛን አይን የሚከፍተው እያለ ጠየቃቸው። ዕውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም አለ። ከዚህ በፊት የነበሩትን ሁለቱን ሰዎች እንደፈወሰ መረጃ የለውም፣ ወይም ከሱ በኋላ ተፈውሰውም ሊሆን ይችላል። እንግዲህ ታይም ስኬጁሉን ስላላጠን ነው። ግን ከዚህ በፊት እንደዚህ አይነት ታምራት የሚያደርግ ማንም የለም ብሎ ተናገረ። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልተቻለው ነበር። ስለዚህ ከእግዚአብሔር የሆነ ሰው ወይም የእግዚአብሔር ሰው አሉ። አሁን ደግሞ እነሱ ሙሴን እግዚአብሔር ተናግሮታል፣ ይሄ ሰው ግን ከየት እንደሆነ አናውቅም ነው ያሉት። እሱስ ከእግዚአብሔር ቢሆን ነው እንጂ አለ። አይኖቼን የከፈተው እናንተ አለማወቃችሁ የሚገርም ነገር ነው። እኔ ግን ሳስበው ይሄ ሰው ከእግዚአብሔር ነው አለ። መልሰው አንተ ሁለንተናህን በኃጢአት የተወለድክ አሉ። ኢየሱስስ ሲወለድ ጀምሮ ዕውርም ቢሆን እሱም ወይም ቤተሰቦቹ ኃጢአት አላደረጉም ብሏል ኢየሱስ። እነሱስ ሁለንተናህን በኃጢአት የተወለድክ። ከሳሾች እኮ ተሳዳቢዎች፣ በቃ ሙጢዎች። ወይ ጉድ! ምንም ሊያደርግ ባልቻለም ነበር አሉ ይላል። ከዛስ አንተ እኛን ልታስተምረን ትፈልጋለህን ብለው ወደ ውጭ አውጡት። ወዴት አውጡት? ወደ ውጭ። ወደ ውጭ ማለት ምን ማለት? ከምኩራብ ውጭ። አንድ አይሁዳዊ መብቱንና ጥቅሙን ከሚያስከብርበት አይደል? ከዛ ማህበር አውጥተው ምን አሉት? ጣሉት። በቃ እሱ የገባውን የተደረገለትን መሰከረ። ጭራሽ እግር ተነስቶ ራስ ያካል ወይ አንተ እኛን ልታስተምር ብለው ሰደቡት ይላል። ጠንባራም ብሎት ሊሆን ይችላል፣ አላቅም። ሰደቡት ብቻ። ሁለንተናህን በኃጢአት የተወለድክ ብለው አስወጡት ይላል። ከ34 እስከ 41 የመጨረሻው የእግዚአብሔር ልጅ የሚል ርዕስ ትሰጣላችሁ። የእግዚአብሔር ልጅ ኢየሱስ ወደ ውጭ እንደወጣ ሰማ። ይኸውላችሁ ኢየሱስ ስትገፉ፣ ለእሱ መስክራችሁ ስትገፉ ይሰማል፣ ያያል። አይሰማም ለእሱ ብዬ ዋጋ ከፍዬ መከራ ተቀብዬ አያየኝም አይሰማኝም የምትሉ ዙፋን ላይ የተቀመጠው ችሎት የዘረጋው ይመርብኝ ብሎ አይደለም፣ እኛን ሊሰማ ነው። ዓይንን የፈጠረው ያያል፣ ጆሮን የፈጠረው ይሰማል፣ ልብን የፈጠረው ያስባል፣ እግርን የፈጠረው ይመጣል። ለኢየሱስ የተገፋችሁ ለእሱ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እኛ እንኳን ገባን ብለን ደንቆሮ የሰማ ማለት ያብዳል እንደሚሉ ኢየሱስን ገና ሲገባን ምን ውስጥ ነው ያለ ነው ብለን ትላንትና በጃንጥላና በድባብ ከምንሄድበት አይደለ እንድንወጣ ያደረገን የኢየሱስ ክብር አንጸባርቆብን።
ከፍ ስትሉ ምድር ላይ ያለው ሁሉ እያነሰ እንደሚሄድ ኢየሱስ ስታገኙ ሌላው እያነሰ ይሄዳል። ይሄ ሰው ኢየሱስ እየገነነበት ሌላው እያነሰበት ሄደ። ስለዚህ ምን ሆነ? ኢየሱስ አለው። ቀጥሎስ ነቢይ አለው። ቀጥሎስ ከእግዚአብሔር የሆነ ሰው አለው። ቀጥሎስ የእግዚአብሔር ልጅ አለው። እና ኢየሱስ ወደ ውጭ እንዳወጡት ሰማና ሲያገኘው አንተ በእግዚአብሔር ልጅ ታምናለህ አለው። አምን ዘንድ እሱ ማን ነው ብሎ ጠየቀ። ማን ነው እሱ? ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተ ጋር የሚናገረው እርሱ ነው አለ። እርሱም ጌታ ሆይ አምናለሁ ብሎ ሰገደለት ይላል። ወርሺፕ አደረገው። እናንተ ሰገደለት። ይኸውላችሁ ፈሪሳውያን የማመን እንጂ የማየት ችግር አልነበረባቸውም። በደንብ ስሙኝ። ፈሪሳውያን የማመን እንጂ የማየት ችግር አልነበረባቸውም። ይሄ ሰው ግን የማየት እንጂ የማመን ችግር አልነበረበት። ይሄ ሰው ግን የማየት እንጂ የማመን ችግር አልነበረበት። አያችሁ። ስለዚህ በመንፈሳዊ ዓለም ላይ ማየት እምነት ነው። ማን ነው? እምነት ማየት ነው እንጂ ማየት እምነት አይደለም። በደንብ መንፈሳዊ ዓለም ላይ እምነት ነው እንጂ ማየት የሚባለው ማየት አይደለም። እምነት የሚባለው ፈሪሳውያን አይተውታል። አይተውታል ማለት ግን አምነውታል ማለት አይደለም። ይሄ ሰው ግን አምኖታል። ስለዚህ ስላመነው አይቶታል ማለት ነው። ዳዊት ምን አለ? በሕያዋን ምድር የእግዚአብሔርን ቸርነት አይ ዘንድ አምናለሁ። አይ ዘንድ ምን እላለሁ? አምናለሁ እንጂ አይቼ አምናለሁ አላለም። አይ ዘንድ አምናለሁ። አምኜ ነው እንጂ ማየው አይቼ አላምንም አለ። ብዙ ሰው በቃ ሲያይ የሚያምን ይመስለዋል። እንኳን ያየኸውን አይደለም ያየህበትንም አይን አታምንም። አይተህ አይኔ ነው ወይ ብለህ አይን ልታሽ ትችላለህ። አይን ነው አይኔ ያያል እንጂ አይን አያምንም። አግናጤዎስም ምን አለ? ያላዩትን የማመን ሽልማቱ ያመኑትን ማየት ነው አለ። ያላዩትን የማመን ሽልማቱ ያመኑትን ማየት ነው። ስለዚህ አይተኸዋል ሲለው ምን ማለት ነው? አመንከኝ በቃ አለ። ውይ ጌታው ያምናለሁ ብሎ እግሩ ላይ ወደቀ። እቅፍ አደረገውና እግሩ ሰገደለት፣ ወርሺፕ አደረገው። አሁን ምን እልሃለሁ? ኢየሱስ አልልህም። አሁን የእግዚአብሔር ሰው አልልህም፣ ነቢይ አልልህም። አሁን የምልህ የእግዚአብሔር ልጅ ነው። በስምህ የእግዚአብሔር ልጅ እንደሆን ከአምኜ የዘላለም ሕይወት ባለቤት እሆናለሁ። መጽሐፉ የተጻፈው ለዚህ አይደል? የእግዚአብሔር ልጅ መሆኑን አምናችሁ በስሙ ሕይወት ይሆንላችሁ ዘንድ እንደሚል ሰገደለት ይላል። መገፋት ጥሩ ነው ወዳጆቼ። የሀገራችን ሰው ሲቀኝ መገፋት ጥሩ ነው። እምብዛም ሳይወድቁ የተገፉት ቆመው የገፉት ወደቋል። በስበት ሕግ ቢሆን ገፊ ይቆማል፣ ተገፊ ይወድቃል። በምህረት ሕግ ሲሆን ግን የተገፋ ይቆማል፣ የገፋ ይወድቃል። እንደዚህ ገልብጦ ነው የሚሰራው። በስበት ሕግ ሳይሆን በምህረት ሕግ አቀፈው ጌታ። አያችሁ። እና እግሩ ላይ ወድቆ አቅፎት እያለ መጡ እነዚህ እነ ጉድሙዳዮች ፈሪሳውያን መጡ እና እነሱ እየደረሱ እያለ ኢየሱስ አንድ ነገር እየተናገረ ነው የደረሱት። ምን አለ? እኔ የማያዩ እንዲያዩ የሚያዩ እንዲታወሩ ለፍርድ ወደዚህ ዓለም መጣዋል። እኔ የማያዩ እንዲያዩ የሚያዩ እንዲታወሩ ለፍርድ ወደዚህ ዓለም መጣው። እያዩ አለማየት ፍርድ ነው። እያዩ አለማመን ፍርድ ነው። ስለዚህ ምንም እንኳን ለምህረትም ብመጣ አይቶ አለማመን ግን ፍርድ ስለሆነ የሚያዩ እንዳያዩ የማያዩ ደግሞ እንዲያዩ ለፍርድ ወደዚህ ዓለም መጥቻለሁ ሲል ድንገት እነሱ እግሩ ላይ ሰግዶ ባለበት ሁኔታ ኢየሱስ ይህን ሲናገር ደረሱ። እኛ ደግሞ እውሮች ነን ወይ አሉ። እውሮች ብትሆኑ መልካም በሆነላችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል አላቸው። ሃው ፓወርፉል! ምን አይነት ኃይለኛ ቃል ነው ኢየሱስ የሚናገር። መዋዘ ጥበብ፣ ከአንደበቱ የጥበብ ቃል የሚቀዳ። እውሮች ብትሆኑ መልካም በሆነላችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል። ይህን ብሏቸው ምዕራፉ ይዘጋል ማለት ነው።
እስቲ ምንድነው የምንማረው ከእያንዳንዱ ምዕራፍ የሚለውን ነገር አጠር አድርጌ ነግሬያችሁ ልጨርስ። እንግዲህ 5 ደቂቃ ወስጃለሁ። የህይወት ቃል ስለሆነ ትታገሱኛላችሁ። በጣም ታላቅ ይቅርታ እያቀረብኩኝ ላሳያችሁ በጣም የምፈልገው ነገር ስላለ ነው። ምዕራፍ 7 ላይ ያለው ትልቁ ትምህርት አንድ ኢየሱስ ከአብ የተላከ ነው የሚለው ነው። እስካሁን ስላየን ኢየሱስ ከአብ የተላከ ነው የሚለው አንደኛው። ሁለተኛው ሁሉም ነገር በእግዚአብሔር የተወሰነ ጊዜ ይፈጸማል የሚለው። ቅድም ስለ ጊዜ ነግሬያችኋለሁ። ኢየሱስ እግዚአብሔር በበጀተለት የጊዜ መርሃ ግብር እንደተንቀሳቀሰ አይተናል። ሶስተኛው ፍርድ በሁኔታዎችና በውጭ መልክ ሳይሆን በእውነት መሆን አለበት። እንግዲህ በእነሱ ስርዓትና ባህል መሰረት ነው እነሱ ሲፈርዱ የነበረው። ኢየሱስ ግን በእግዚአብሔር ቃል መሰረትነት ነበር ሲንቀሳቀስ የነበረው። ስለዚህ ፍርድ በውጭ መልክ ሳይሆን በቅንነት መሆን እንዳለበትም አስተምሯል። ሌላው ኢየሱስ መንፈስ ቅዱስን የሚሰጠን ምንጭ መሆኑ በዮሐንስ 7 ላይ ተብራርቷል። መንፈስ ቅዱስን የሚሰጠን ምንጭ መሆኑ ተጠቅሷል 7 ላይ። የመጨረሻው የዮሐንስ 7 ትልቁ ትምህርት ምንድነው ካላችሁ ኢየሱስን መከተል ውሳኔ ይጠይቃል። እንግዲህ መለየትን ሁሉ የምታዩት ኢየሱስን ለመከተል ውሳኔ እንደሚያስፈልግ ነው። የምዕራፍ 8 ትልቁ ትምህርት ደግሞ ምንድነው ካላችሁ የምዕራፍ 8 ትልቁ ትምህርት ምንድነው ካላችሁ ኢየሱስ የዓለም ብርሃን ነው የሚል ወይም እውነተኛ ብርሃን ብትሉት የተሻለ ነው። ኢየሱስ እውነተኛ ብርሃን ነው የሚለው። ሌላው እውነት በክርስቶስ ውስጥ ስላለ ሰውን ከኃጢአት ነፃ ይወጣል። እውነት በኢየሱስ ስላለ ከፈለጋችሁ አጭር ለመጻፍ እንዲመቻችሁ እውነት በኢየሱስ ስላለ ሰው ከኃጢአት ነፃ ይወጣል ትላላችሁ። ሶስተኛው እውነተኛ አማኝነት በእምነት መታዘዝን ይጠይቃል። አራተኛውና የመጨረሻው ኢየሱስ ለዘላለም የእግዚአብሔር ልጅና መለኮታዊ መሆኑን በግልጽ ያስተምራል። የእግዚአብሔር ልጅ ነው፣ መለኮታዊ ነው ማለት ነው። መለኮታዊ መሆኑንና የእግዚአብሔር ልጅ መሆኑን በግልጽ ያስተምራል ማለት ነው። የምዕራፍ 9 ትምህርት የመጀመሪያው መከራ ሁል ጊዜ በግል ኃጢአት ምክንያት አይመጣም። አንዳንድ ጊዜ እኛ ድካማችን እየተከታተለ በቃ እግዚአብሔር የሚቀጣ የሚመስለን ሰዎች አሉ። ሰው የዘራውን ሊያጭድ ይችላል። ግን እግዚአብሔር ስራችንን ኃጢአታችን የሚጠባበቅ አምላክ አይደለም። በነገራችን ላይ የሐምሌ 17 የኃጢአት ዝርዝር ብሎ ግንባሬ ላይ ቢጽፍ ኖሮ አስቡት። ዝም ብላችሁ ስንደናቆር መዋል እንኳን እንደዚህ ጽፎ እንዲሁም መቀባበል አቅቶናል። ሰው ሲያውቀን ይነቀናል። ሰው የሚያከብረን ስለማያውቀን ነው። እያወቀን የተቀበለን ጌታ ብቻ ነው። በነገራችን ላይ ክብር ለኢየሱስ ይሁን። ስለዚህ መከራ ሁል ጊዜ በግል ኃጢአት ምክንያት አይመጣም። በተለይ ምን ገጥሞ ምን አድርጋ ነው ምናምን የምንል ሰዎች ወደ ስህተት ፍርድ እንዳንገባ ራሳችንን እንጠብቅ። ሁል ጊዜ እንደዛ ላይሆን ስለሚችል። ሌላው ኢየሱስ የምዕራፍ 9ን ቆይ ላምጣላችሁ። የሃይማኖት እውቀት ብቻ ሰውን አያድንም። ክርስቶስን ማመን ያስፈልጋል። ኢየሱስ የሚለውን ተውት። የሃይማኖት እውቀት ብቻ ሰውን አያድንም። ክርስቶስን ማመን ያስፈልጋል። የመጨረሻው ክርስቶስን መመስከር ተቃውሞን ሊያመጣ ይችላል። ነገር ግን እግዚአብሔር ከሚታመኑት ጋር ይሆናል። ክብር ለኢየሱስ ይሁን። ስለነበረን ሰዓት ተባረኩ።